መርከቦች በሙሉ በስብሰው ቀርተዋል። አብሰብ ሲለቀቅ አንዲት ጥይት አልተተኮሰችም። ምንም አይነት ተኩስ አልነበረም። እነዚህ መርከቦች አጠቃላይ ወዴት ነው የሄዱት? ግን በየመንና በጅቡቲ ለቀሩት መርከቦች ሻዕቢያ ምን ብሎ ነው የሚጠየቀው? መጠየቅ ያለበት ያንተ መንግስት ነው። ወያኔ ነው መጠየቅ ያለበት። ቲፒኤልኤፍ ነው መጠየቅ ያለበት። ፍላጎት ማጣት ነው ወይስ በወቅቱ ከአቅም በላይ ነበር? አሰብ ማለት የኤርትራ አይደለች። ከህግ አንጻር ምንድን ነው የሚለው? አሰብ ወደብን ኢትዮጵያ እንድትይዝ አይፈልጉም። ቆጨኛል፣ ውስጤ ያንገበግበዋል። መናገርም አንዳንድ ጊዜ በጣም በሚከብድ ሁኔታ የሚሰማስ ማላው የባህር ኃይል እንትን አሁን ሲገናኝ ማልቀስ ማለት የመጨረሻው ሰው ሰንደቅ ዓላማ የካፕቴን አውርጄ እኔ መጨረሻ ወረድኩ ነኝ። የመጨረሻው ሰራዊት ማለት ነው። ምንም የተደረገ ሙከራ የለም። ምጽዋ እንደተያዘ ቀረ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የጋዜጣ ፕላስ ፖድካስት ነው። በዛሬው ርዕሰ ጉዳዮችን የምናነሳው ከባህር በር ጋር የተያዘ ይሆናል ማለት ነው። እንግዲህ የባህር በር ስናነሳ በዋናነት የኢኮኖሚ ጉዳይ ይነሳል። የባህር በር ግን ከኢኮኖሚ ጉዳይ ጋር ብቻ የሚተሳሰር አይደለም። የባህር በር ከደህንነት ከሀገር ሉዓላዊነት ጋርም የሚተሳሰር ነው። ኢትዮጵያ እንግዲህ ለዘመናት በብዙ ሺህ ኪሎ ሜትር የሚቆጠር የባህር በር ነበራት። ነገር ግን ይህ የባህር በር ቀስ በቀስ በታሪክ ሂደት እየተቀረፈ ሄዶ በአሁኑ ወቅት ምንም አይነት የባህር በር የሌላት ሀገር ሆናለች ማለት ነው እና ይሄ እንግዲህ በታሪክ ከ60 ኪሎ ሜትር ያነሰ ከባህር ርቀት ላይ ከሚገኙና የባህር በር ከሌላቸው ሀገራት ብቸኛ ያደርጋታል ማለት ነው። በሌላ በኩል በርካታ ህዝብ ከ120 ሚሊዮን ህዝብ በላይ ይዛ የባህር በር የሌላት ሀገር ኢትዮጵያ ናት። እንግዲህ ይሄ በታሪክ አጋጣሚ የመጣ ጉዳይ ነው። ከቅርብ ጊዜ ወዲህ ግን ይህንን ለመቀየር የሚያስችል የተለያዩ እንቅስቃሴዎች እየተደረጉ ይገኛሉና እኛም በዛሬው የፖድካስት ዝግጅታችን በዚህ ጉዳይ ላይ ልናወራ የቀድሞ የባህር ኃይል አባል እዚህ ጋብዘናል። እንግዳችን የቀድሞ የባህር ኃይል ከፍተኛ መኮንን ነበሩ። ራሳቸውን በማስተዋወቅ ይጀምራሉ። እንግዳችን እንኳን ደህና መጡ። እንኳን ደህና ቆዩ። እንደው እስኪ በቅድሚያ እንተዋወቅ፣ ለተመልካቾቻችንም እስኪ ራስዎትን ያስተዋውቁልኝ። ሌፍተናንት ፈረደ አየለ እባላለሁ። በኢትዮጵያ ባህር ኃይል የተቀጠርኩት በ1964 ዓመተ ምህረት ነው። 1964 ዓመተ ምህረት በመርከበኝነት ተቀጥሬ ለመርከበኝነት የሚያበቃኝን ኮርስ ለመውሰድ በኤርትራ ውስጥ አምባቲካላና ዶንጎሎ የሚባሉ ማሰልጠኛ ተቋሞች ነበሩ። እዛ ለ9 ወር ለዚህ የሚያበቃኝን የሙያና ወታደራዊ ክህሎት ለመቅሰም እዛ ለ9 ወር ከሰለጠንኩ በኋላ ወደ ምጽዋ ወርጄ ባህር ኃይል በተለያዩ መርከቦች እና በናቫል ቤዝ የሚባለው በትልቁ የምጽዋ የባህር ኃይል መደብ ውስጥ በመገናኛ ኮርስ በሰለጠንኩበት ሙያ ማለት ነው አገልግያለሁ። በዚህ ባገለገልኩበት ወቅትም ብዙ ግዳጆችን ከጓደኞቼ ጋር ወይም በተሰጠኝ ኃላፊነት መሰረት ወጥቻለሁ። የጦር መርከብ ኢትዮጵያ ትልቋ መርከባችን ነበረች። የዛች መርከብ የሬዲዮ ማኔጀር ሆኜ ዓለም አቀፍ ውቅያኖሶችን አቋርጫለሁ፣ ሄጃለሁ። ዲፕሲ ሴለር የሚባል ሽልማት አግኝቻለሁ። ማለት የምድርን ሰቅ የሚያቋርጥ መርከበኛ ዓለም አቀፍ መርከበኛ ነው። ዲፕሲ ሴለር ነኝ ማለት ነው። ከዛ በኋላ ይሄን እንደ ጨረስኩ ከ7 አመት በኋላ ከ6 አመት በኋላ በአዲስ አበባ አካባቢ በወቅቱ 1969 እና 68 70 ላይ አገሪቱ ትንሽ በኢትዮ ሶማሌ ጦርነት ወቅት ውጥረት ላይ ነበረች፣ ጦርነት ላይ ነበረች እና ብሔራዊ አብዮታዊ ዘመቻ መምሪያ የሚባል ተቋም በዚሁ በ4 ኪሎ ቤተ መንግስት ውስጥ ተቋቁሞ ስለነበረ በዛ ቤተ መንግስት በዛ ሙያዬ የባህር ኃይሉን ወክዬ እንዲሁም የአየር ኃይሉን ማለት ይቻላል የሬዲዮ ልዩ ሬዲዮ ጣቢያ ተቋቁሞልኝ ቤተ መንግስት ውስጥ የርዕሰ ብሔሩ እና የዘመቻ መምሪያው ልዩ የሬዲዮ ኦፕሬተር ሆኜ አገልግያለሁ ለ2 አመት።
የሶማሌን ጦርነት ሪታሌት በምናደርግበት ጊዜ ዋና ምስጢር ኮድ ሰባሪና የካራማራን ጦርነት በምናካሄድበት ጊዜ ትልቅ ሙያና ድርሻ ነበረኝና ያንን ተወጥቼዋለሁ። 1970 ዓመተ ምህረት ደግሞ ከዛ ወጥቼ የኢትዮጵያ ባህር ኃይል ኮሌጅ መግቢያ ፈተና ወስጄ የመኮንነት ኮርስ በማለፌ ወደ አስመራ ባህር ኃይል ኮሌጅ አቀናሁና ለ1 አመት ካገለገልኩ በኋላ ወደ ሶቪየት ህብረት ስኮላርሺፕ ለ6 አመት ተልኬ የኤሌክትሮሜካኒካል ኢንጂነሪንግ አጠናሁ። ከዛ ተመልሼ 6 አመት ከቆየሁ በኋላ በ1976 ዓመተ ምህረት ማለት ነው የኤሌክትሮሜካኒካል ኢንጂነር ሁኜ በመርከቦችና እንደገና በአገሬ በመርከቦችና የደቡብ ባህር ኃይል እዝ አሰብ ለ4 አመት ተኩል ያህል የቴክኒክ መምሪያ ኃላፊ የእዙ የቴክኒክ መምሪያ ኃላፊ ሁኜ አገልግያለሁ። በዚህ ሙያዬ ካገለገልኩ በኋላ እንደገና 1981 ዓመተ ምህረት ወደ ጦር መርከብ ኢትዮጵያ እንድዛወር ያኔ ጊዜው የጦርነት ወቅት ስለሆነና ጦር መርከቧ ለግዳጅ በጣም አስፈላጊ ስለነበረች ወደዛች መርከብ ተዛውሬ ኤሌክትሪካልና ኢንጂነሪንግ ኦፊሰር በመሆን ጦርነቱን ብዙ አይነት ሚሽኖች ነበሩ ተካፍያለሁ፣ ሰርቻለሁ። የመጨረሻ 1983 ድረስ ከ81 እስከ 83 ማለት ነው የምጽዋን ጦርነት ተካፍለን ከዛ ወደ አሰብ ዳላክ የመሳሰሉት አካባቢዎች ከቆየን በኋላ በተፈጠረው ተርሞይል ማለት በኢትዮጵያ ውስጥ በተፈጠረው ቀውስ መንግስት ሲፈርስ ባህር ኃይሉም አብሮ ሲፈርስ ከጓደኞቼ ጋር ሆኜ መርከቧን ይዤ ወደ የመን ለስደት ሄድኩኝ። ሞካ የሚባል ወደባቸው ከቆየው በኋላ የኢትዮጵያ መንግስት ተመለሱም ስላላለ ሜጃም ስላልነበረን ሆዲዳ የሚባል የየመን ሪፐብሊክ ወደብ ሄደን የፖለቲካ ጥገኝነት ጠይቀን መርከቧን እዛው አስረክበን ስደት ካምፕ ውስጥ ገባን። ባጭሩ በዛ ጊዜ ውስጥ የነበረኝ እንትን ይሄ ነው። ከዛ በኋላ ብዙ በዓለም አቀፍ ውቅያኖሶች በመርከበኝነት ሰርቻለሁ። እሱ አስፈላጊ አይደለም። እሺ መልካም። እንግዲህ የኢትዮጵያ የመጨረሻው የባህር ኃይል አባል ነበሩ። ይህ የባህር ኃይል ምን አይነት እንቅስቃሴዎችን ነበር በወቅቱ የሚያደርገው እና የፈረሰበት መንገድስ ምን ይመስል ነበር የሚለውን እስኪ እናንሳ። ወይ እንግዲህ የመጨረሻዎቹ ባህር ኃይል የመጨረሻዎቹም ባልባል እንግዲህ ወደ መሀከል አካባቢ ነኝ። የመጨረሻዎቹን ለማስተዋወስ ጠቅላላ አዜ ሆል የኢትዮጵያ ባህር ኃይል ከአገሪቱና ከመንግስት የተሰጠው ግዳጅ የሚያደርገው በቀይ ባህር አካባቢ የሚያደርገው እንቅስቃሴ ያው የተሰጠውን ግዳጅ አገሪቷን ከራስ ካሳር እስከ ራስ ዱሜራ የተዘረጋውን የኢትዮጵያ ጠረፍ መጠበቅ ነው። ትልቁ ድርሻው ትልቁ ተልእኮ ያ ነው። ይሄን የሚያደርገው በጣም ዘመናዊ የሆኑ መርከቦች አሉት። የሰለጠነ መርከበኛ አለው። ዓለም አቀፍ የሆነ ባህር ኃይል ነበረ። በዚህ ጊዜ ውስጥ የተለያዩ መርከቦች በስኳድሮን ተከፋፍለው እንደ ሚሽናቸው እንደሚሰጣቸው ሚሽን መርከቦቹም የተለያዩ ነበሩ። እነዚህ መርከቦች ከ40 በላይ መርከቦች ነበሩን። እነዚህን መርከቦች ያው በ34 ዓመት እድሜ ውስጥ ባህር ኃይሉ እንደ ጊዜው ሁኔታ ያን አካባቢ በመቆጣጠር አስከብሮ ነበር የቆየው። ምን ያህል ኪሎ ሜትሮች? ከራስ ካሳር እስከ ራስ ዱሜራ ሸጡን በየሰርጡ ብትለካው ወደ 2230 ምናምን አካባቢ ሊሆን ይሆናል። ዳይሬክት በወፍ በረር ብትለካው ግን ከ1069 ማይል አይነት የኛን ድርሻ ከሱዳን እስከ ራስ ዱሜራ ማለት ነው። እና እንግዲህ በዚህ ውስጥ ምን አለ ኢንተርናሽናል የውሃ ክፍል ውስጥ ሳትገባ የኢትዮጵያ
በጣም ብዙ በርካታ ወደቦች አሏት ማለት ደሴቶች አሏት እነሱንም ጨምሮ ማለት ነው። ወደ 330 350 የሚደርሱ ጥቃቅን ደሴቶች አሉ እነ ዳህላክን ጨምሮ። እነ ሀኒሽ የሚባሉት ድሮ በእኛ ነበሩ። አሁን ኤርትራ ተካሳ ተሸንፋ ለየመን ሪፐብሊክ ሰጥታለች። እነሱን ሁሉ ጨምሮ ነበር ያን ጊዜ እና የኛ ተልእኮ ምንድነው? እነዚህም መርከቦች እንደ መጠናቸው አሉ፣ በፍጥነት በካፓቢሊቲ በቶኔጅ ልዩነት አላቸው። መርከቦችን የምናሰማራው በዛ መልኩ ነው። ለወር ለ2 ወር ለ3 ወር ውጪ ወጥቶ ይሄንን የተዘረጋ የባህር በር እየተመላለሰ ፓትሮል የሚያደርግና የሚጠብቅ ትላልቅ መርከብ አለን። ፋስት ስትራይኪንግ ቦትስ የሚባሉት ደግሞ ወደብ ቆይተው በሚሰጣቸው መረጃ መሰረት በቀጥታ ሄደው ስትራይክ አድርገው ወይም አንድ ነገር አስከብረው የሚመጡ አሉ። ከዛም በላይ እንደገና በየደሴቶቹ የሚፈጠረውን ይደርሳል ወይም ይፈጠራል ተብሎ የሚታሰበውን ፕሮቮኬሽን ስማግሊንግ ሊሆን ይችላል፣ የመሳሪያ የኮንትሮባንድ ሊሆን ይችላል፣ ሌላም ሌላ እዛ ሆነው መሀል ሀገር ላለው ጦር መረጃ የሚሰጡ ትላልቅ መርከቦች ሊኖሩ የአሜሪካ የምዕራባውያን መርከቦች ሊኖሩ ይችላሉ። ያን ሁሉ ለመቆጣጠር ሬዳር ከፍተኛ ርቀት ያለው ሬዳር ያላቸው መርከቦች ወደዛ አሰማርተህ ያን ባህር ጸጥታውን ታስከብራለህ። ከዛም በላይ በዓለም አቀፍ መስመር ላይ የውሃ መስመር ላይ የሚንቀሳቀሱ እንደገና በሁለቱም ወደቦች የሚንቀሳቀሱ የሚጭኑም ሆነ የሚያራግፉ የንግድ ኮመርሻል መርከቦች አሉ። እነሱ በሰላም ጭነው እንዲመለሱ እንዲገቡ ያንን ድጋፍ ትሰጣለህ። በሰላም እንዲንቀሳቀሱ ከማንኛውም ቴሮሪስት በተለይ ያን ጊዜ ሻዕቢያ ከሻዕቢያም በላይ ሌሎች እነዚህ ፓይረትስ የመሳሰሉ ቴሮሪስት ግሩፖች ስለነበሩ ከነዛን ለመጠበቅ የራስህንም የእኛንም መርከቦች የኢንተርናሽናል መርከቦችንም ደህንነት እንጠብቅ ነበርና ምንም የተፈጠረ ነገር አልነበረም እኛ በመኖራችን ማለት ነው። ከዛ ውጪ ብዙ ሌሎች ተልእኮዎች ይኖሩናል። በተለይ በወደቦች አካባቢ በአሰብና በምጽዋ ያለውን ደህንነት በትናንሽ መርከቦች ኮንቲኒየስ የሆነ ፓትሮል ኮንቲኒየስ የሆነ ጥበቃ በማድረግ በዛ መጥተው አንዳንድ ጊዜ የመተኮስን አይነት እንትን አለ፣ ቀውስ የመፍጠር ሽብር የመፍጠር ሁኔታ ስላለ መርከቦቻችን 360 ቀን በሙሉ 24 ሰዓት በሙሉ በስራ ላይ ነበሩ። ያን እንቅስቃሴ እናደርግ ነበር። እንግዲህ ይሄ በዚህ ግዳጅ ላይ እያለን በተፈጥሮ ባህር ኃይል ማለት ባህር ላይ ነው ስራው፣ ባህር ላይ ነው ስራው። መሬት አለ፣ ባህር አለ። ከባህሩ በኋላ ያለውን ጸጥታ በዚህ መልኩ የኛ መርከቦች አስተማማኝ የሆነ ጥበቃ ያደርጋሉ። ከዛ በኋላ ያለውን ደግሞ ድርሻ አለው ምድር ጦር አለ። ለምሳሌ ምጽዋን ብታዩ አሰብንም ብትሉ ከከተማው ውጪ የሆነውን ድርሻው የምድር ጦርና የሌላው ጦር አካል ነው የሚሆነው። ለምሳሌ አየር ኃይል የአየር ክልላችንን እንዲጠብቅ ግዳጅ ሲሰጠው ምድር ጦር ደግሞ ሆት ፖይንት በሆኑ አካባቢዎች ያለውን ጥበቃ እንዲጠብቅ ኤሸሎን ሰርቶ በተለይ ምጽዋን የመሳሰሉ አስመራን የመሳሰሉ አካባቢዎች የሻዕቢያ እንትን እየገፋ በሚሄድበት ጊዜ ትንሽ ከፍተኛ ደረጃ ጦሩ ኢንጌጅድ በመሆኑ ግዳጃቸው የምድሩን ሳይድ ለጦር ሰራዊቱ ለምድር ጦሩ ነበር የተሰጠው። እንግዲህ በዚህ ላይ ያለን ነው ሻዕቢያ ለሻዕቢያ የሚያቀብለው የምዕራባውያን መርከቦች አሳቻ ሰዓት ጠብቀው መሳሪያ ጭነው ወደዛም ይመጡ ነበሩ። ብዙ ጊዜ እነዚህ መርከቦች መሰናክል እንሆንባቸዋለን። ምን ይዛቸውን እንይዛለን፣ ምን ወርሳቸውን እንወርሳለን፣ ምናሰምጣቸውና ብዙ አይነት ሁኔታ ነበረና ይሄ ለኛ በጣም ትልቁ ፈታኝ ወቅት ነበረ። ወደ መጨረሻዎቹ አመት አካባቢ የሆነ ሆኖ በዚህ ላይ ያለን ማንኛውም የባህር ኃይል ሰራዊት መርከቡን ጥሎ ወደ መሬት ሊወርድ አይችልም። መሬቱ ውስጥ መሬት ያሉት በየቤዙ በየምድቡ በየመደቡ ያሉ የባህር ኃይል ሰራዊታችን ለነዚህ መርከቦች የሚያስፈልገውን ነገር ፋሲሊቴት ማድረግ ስለነበረ ብዙ ጦር ነበረን።
ምጽዋም ውስጥ ነበረን። ያው አስመራ እንዳለው ሁሉ አስመራና ሌሎች ማሰልጠኛ ማዕከላት ሰራዊታችን ማዘጋጀት ነው ስልጠና። አሰብና ምጽዋ ኦፕሬቲንግ ወደቦች ናቸው። መርከቦች እዛ ያሽጋሉ፣ ከዛ ተነስተው የሚፈለገውን ሚሽን ይፈጽማሉ። ስለዚህ እንደገና ደግሞ አሰብ በአገር አቀፍ ደረጃ ትልቅ ወደብ ነው፣ ዓለም አቀፍ ወደብ ነው። እስከ 22 የሚሆኑ መርከቦች ለመጫንም ሆነ ለማራገፍ ተራ የሚጠብቁበት ወቅት ነው። ይሄ ሁሉ መርከብ እዛ ደህንነቱን ተጠብቆ መስተናገድ ስላለበት የባህር ኃይል መኖርና ሚሽን የባህር ኃይል እንቅስቃሴ እዛ በጣም ወሳኝ ነበረ። እንዲሁም ምጽዋ እና እንዲህ አይነት እንቅስቃሴ እናካሄደው። ይህን ስናካሄድ እንግዲህ ያው ቅድም እንዳልኩት በ34 በ40 ዓመት እድሜው የኢትዮጵያ ባህር ኃይል በባህር በኩል ምንም የገጠመው ነገር የለም። በወቅቱ የነበረው ካነሳሁ እንግዲህ ብዙ ታሪክ አለው። በወቅቱ የተፈጠረው ሁኔታ እንዴት ነው ብትለኝ፣ በወቅቱ 2 ጊዜ ነው ችግር የገጠመው። 2ም በላይ 3 ጊዜ ነው። በመጀመሪያ ሻዕቢያ በከፍተኛ ደረጃ በምዕራቡ በና ዓለምና በግብጾች አማካይነት በከፍተኛ ደረጃ እየተጠናከረ እንዲያውም ይባስ ብሎ በፈጣን ጀልባ አንዳንድ ጊዜ ተደብቀው በሚመጡ ጀልባዎች ተጠናክሮ አሳቻ ሰዓት እየጠበቁ ፕሮቮኬት ያደርጉ ነበር። ወደቦችን፣ መርከቦችን ይተናኮሉ ነበር። ይሄ ለኛ ፈታኝ ወቅት ነው። ቅድም እንደነገርኩህ እንግዲህ 3 ጊዜ ነው ይሄን ሁኔታ የተፈጠረው። አንደኛው በ69 ዓመተ ምህረት ነው። 69 አክቹአሊ እኔ እዚሁ ሆኜ ነው ሁኔታውን የተከታተልኩት፣ አዋግቻለሁ ማለት እችላለሁ። ደርግ ጽሕፈት ቤት ውስጥ ሆኜ ነው እዛ ርዕሰ ብሔሩን እንትን የምሰጥበት ወቅት ነበረ። እንዴት እንደሆነ ጦርነቱ አካሄድ በዛን ጊዜ በቂ ጦር አልነበረም፣ ብዙም ለአስመራ ዙሪያና ለተለያዩ እንትኖች እንጂ በምጽዋ አካባቢ በቂ የምድር ጦር ስላልነበረ ሻዕቢያ ያለ የሌለውን እሱም በራሱ ብዙ አርማሜንትና ብዙ የሰለጠነ ኃይልም አልነበረም። 69 ላይ ራሽ አድርገው ምጽዋን ለመያዝ ሙከራ ያደረጉበት ወቅት ነበረ። በዛን ወቅት ትልቁን ጦርነት የተካሄደው በባህር ኃይል መደብ ሰራዊት ነው። የባህር ኃይል መደብ ሰራዊት በእርግጥ በምድር ክላሽ ይዞ በምድር የሚይዘውን ይዞ መዋጋት ያን ስልጠናውንም ክህሎቱንም ይዞታል። ነገር ግን ቅድሚያ የሚሰጠው መርከቦችን ይዞ ራቅ ብሎ መዋጋት ነው፣ በመርከብ መዋጋት ነው። እያንዳንዱ የባህር ኃይል የራሱ የሆነ ሙያ አለው እና በዛን ቀን ትዝ ይለኛል ከጧቱ 12 ሰዓት ጀምሮ በደረሰን መረጃ መሰረት መጀመሪያ እኔ ጋ ነበረ ይሄ መልእክት ደርግ ጽሕፈት ቤት ነው የደረሰው። ተጠልፎ ነው ባይዘወይ ተጣልፎ ነው ይሄ የሚመጣው እንጂ ይፋ አይደለም። ያን ጊዜ አየር ኃይሉን አስመራ የነበረው በጣም ከፍተኛ ቀውስ ስለነበረ የአስመራ አየር ኃይል መንደርደሪያ እየተደበደበ ስለነበረ ብዙ ችግር ነበረ። የመገናኛም ችግር ነበረ። ምጽዋ ከአስመራ የመገናኘት ችግር ስለነበረው እኛንን ፕሌን የላክ ነው። እንደዛ ሆኖ ዳጋ የሚባል አካባቢ ከጨው በረሃ እስከ ባህር ኃይል መደብ ድረስ ያለው ለጥ ያለ የጨው ማሳ ነበረና እዛ ላይ እጅግ በርካታ የሻዕቢያ ሰራዊት ወደመ። ከዛ በኋላ ነው ቅስማቸው ተሰብሮ የሚሸሹት ሸሽተው ከዛ በኋላ ሙከራ አላደረጉም። ሌላ ሚሽን ነው የፈጸሙት ያሰቡት እና በአስመራ ዙሪያና ሌሎችን መንገድ መዝጋት የመሳሰሉትን እያደረጉ እየተጠናከሩ ሄዱ። በዚህ መካከል ከ69 በኋላ እንግዲህ በእኛ ትንተና እኔ ባለኝ እውቀትና እንትን እኔ አናላይዝ አድርገው ከዛ በኋላ ያላቸው እንትን ኢትዮጵያን ያው ለመበታተን የተነሱ ስለነበሩ ኢትዮጵያን በታትነው ሌላ ግሩፕ ቲፒኤልኤፍን የመሰለ ግሩፕ በመርዳት በማቋቋም በማስተማር እነዚህን አገር ውስጥ ፕሮቮኬት እንዲያደርጉ ቲፒኤልኤፍ ትግራይ ሊበሬሽን ፍሮንት የሚል ተቋቁሞ ከዛም በላይ እንደገና በኢትዮጵያ ውስጥ ይህን ሊያግዙ ይችላሉ፣ የመሀል አገሩን ፕሮቮኬት ስናረግ ጦሩ ሲከፋፈል ድል ልናገኝ እንችላለን የሚል ሀሳብ ስለነበራቸው ብዙ ሀሳቦችን ነው እንትን ያደረጉትና ያቀዱት። ቲፒኤልኤፍ በጣም እያደገ የትግራይ ሊበሬሽን ፍሮንት ብሎ እንትን አለ። በዛ የኦሮሞ ነጻነት ግንባር የሚልም አዘ ሴም ታይም
አሉ የተባሉት ነጻነት ግንባር የተባለውን በሙሉ እዛው ፈልፍሎ ፕሮቮኬት ማድረግ ተጀመረ። በመቀሌ ዙሪያ በመንገዶች በተለያዩ እንትኖች በአገር ውስጥ ያለውን ሁኔታ ቀውስ ውስጥ ከተተው እና ጦሩ በጣም እየተከፋፈለ ከምስራቅ ወደ ሰሜን የሚመጣበት ወቅት ነበረ። የምስራቁን ጦርነት ጨርሶ ምስራቅ ብዙ ሰው አልቋል። የሶማሌ ጦርነት በድል ተጠናቋል። ከዛ በኋላ ያላቸው አማራጭ ደግሞ በዚህ መልኩ መንግስትን ደርግን መንግስት ለመቀየር ለማዳከምም ጦሩን እንደዚህ ማድረግ አለብን ብለው ቲፒኤልኤፍ ከምንም በላይ ልክ የነሱን ያህል ተጠናክሮ በአገር ውስጥ ያለውን ሁኔታ ረብሻ ጀመረ። ያው እንግዲህ የሚታወቅ ነው። ይህን በሚያደርግበት ጊዜ የኢትዮጵያ ባህር ኃይል እና የኢትዮጵያ ጦር በሁለት ኢንጌጅድ ሆነ። ብዙ የተፈጠሩ ነገሮች አሉ። አንዳንድ ጊዜ የጦር እንትን አውጥተው እስከ ናቅፋ ቃሮራ ድረስ በ72 ዓመተ ምህረት እኔ እንኳ በዛን ወቅት እንትናል እዚህ ሀገር ውስጥ አልነበርኩም። ሚሽን ቀይ ኮከብ ዘመቻ ብለው ብዙ የኢትዮጵያ መንግስት ብዙ ሞክሮ ነበረ። ግን በውስጥ ባለ አንዳንድ ችግር ምክንያት ጦርኒያ እንትን ኦፕሬሽን ላይ ሳይሳካ ቀረ። ብዙ የኢትዮጵያ ጦርም ሊወድም ብዙ አደጋ ላይ ሊወድቅ ችሏል። ባህር ኃይል ከዚህ ጋራ ምንም ግንኙነት አልነበረውም። ባህሩን መጠበቅ ብቻ ነው። የሆነ ሆኖ ቲፒኤልኤፍ እያደገ ሲመጣ ከሻዕቢያ ጋር ቅንጅት አድርገው አንድ ኦፕሬሽን እየሰሩ ያው እንደሚታወቀው በ1976 ዓመተ ምህረት አካባቢ ቲፒኤልኤፍ ማኒፌስቶ ቀርጾ ታላቋን ትግራይ በሚል መፈክር በእርግጥ እነሱ ይሄ ብቻ አይደለም ብዙ የሚያወጡት የሚመኙት መፈክር ነበራቸው። አንዴ ታላቋ ትግራይ ይላሉ፣ አንዴ ትግራይ አባይ የሚሉት ነገር አላቸው፣ አንዴ ብዙ መፈክሮች አላቸው። ከዚህ ተነስተው ኢትዮጵያን ሰሜን ኢትዮጵያን ለመገንጠል አሊያም ደግሞ ከኤርትራ ጋር ተቀናጅተው የባህር በራችንን ለማሳጣት ብዙ ሙከራ አደረጉ። እስካሁን ድረስ በኢትዮጵያ ምሁራንም ሆነ በመንግስትም ሆነ ማይገለጽ የሆነ እንትን አለ። በዛ በ76 ዓመተ ምህረት አካባቢ ይሄ የሸረቡት ሴራ ይሄንን ከትግራይ የተወሰነ መሬት ተወስዶ ያው አሁን የሚዋጉበት እነ ባድመ እነ ዛላንበሳ እነ ጾረናን የመሰለ በዛ በኩል ያን እነሱ ወስደው በሰላም በዚህ በኩል ደግሞ ቀይ ባህርን እነሱ በኮንፌዴሬሽንም ሆነ በሆነ ነገር ተገናኝተው ይሄ ሚሽን ነበራቸው። ይሄ ግን እስካሁን ድረስ በፍጹም በኢትዮጵያ እኔ አልሰማሁም። ዘ ኦንሊ ፒፕል የዚህ እንትን ጠንሳሽ የነበሩት አብርሃም ያየህና ገብረ መድህን አርያ የሚባሉ የነሱ ሰዎች ደርግ ስልጣን ላይ በነበረበት ጊዜ በሚዲያም በፓርላማውም ግልጽ አድርገው ተናግረውታል። ከዛም በላይ በመጽሐፍ አውጥተው ለኢትዮጵያ ሕዝብ ይሄን ነገር አሳውቀዋል፣ አስጠንቅቀዋል። ደርግ ይሄንን ከምንም አልቆጠረውም፣ ብዙን አክሽን አልወሰደም እና በዚህ ሁኔታ ላይ እያለን ታላቋን ትግራይ ለመመስረት በሚል በእርግጥ ህልማቸው ነው። ሙከራ አደረጉ። ያሳኩትን አሳኩ፣ ያላሳኩትን አላሳኩም። ያው እንደ ተደረገው በ82 ዓመተ ምህረት እስከ 82 ዓመተ ምህረት ከፍተኛውን ደረጃ ደረሰ። ሻዕቢያም ተጠናከረ፣ ህወሓት የምንለው ቲፒኤልኤፍም ተጠናከረ፣ ሌሎችም የሀገር ውስጥ ፖለቲካ ተበላሸ። በደርግ ጊዜ የነበረው ሁኔታ ትንሽ ጥሩ አልነበረም። በዛ ላይ ዓለም አቀፉ በፔሪስትሮይካ ምክንያት በዚህ የሶቪየት የቀዝቃዛው ጦርነት ምክንያት ሶቪየት ፔሪስትሮይካ ብላ ራሷን ሪፐብሊኮችን ስትበትን የነበረው ሁኔታ ኢትዮጵያም የዛ እንትን ድርሻ ደረሳት። ማንኛውም የጦር አርማሜንት የሚደርሳት መርከቦች የሚደርሷት ሁሉም ነገር ከሩሲያ ነበረ። ሩሲያ ከዛ በኋላ አይደለም ለኛ ለራሷ ሪፐብሊካኖችም አልሆነችም። ስለዚህ ያለን አማራጭ በዛን ጊዜ ብዙ መሰራት የነበረበት ነገር ነበረ እና ምንድነው መንግስት እየተዳከመ ሲሄድ
ብዙ ማሰብ የነበረበት ነበር። ቅድም የጠየቀኝ ለምን ማቆየት አይቻልም ወይ እንደዚህ ማድረግ አይቻልም ወይ ይሄን የሚባል በእኛ ደረጃ የምናደርገው ነገር አልነበረም። እኔ ያለሁባት መርከብ ያው ወደ ሄድ ኳርተር ሆነችና ማዘዣ ጣቢያዋ በእኔ ሆነ። ከመንግስትም ባን ጊዜ የሰጠው አቅጣጫ ጦር መርከብ ኢትዮጵያ ላይ ሆኖ ትልቁ ማዕረግተኛው ጄኔራሉ እዛ ያን ጦርነት እንደገና እንዲመራ ተደርጎ ከዛ ከጦር መርከብ ኢትዮጵያ አመራር እየተሰጠ ያለን አማራጭ ተሰባስበን ዳህላክ መሄድ ነበር። 81 ላይ ነው ይሄ 81 ነው የምጽዋ ጦርነት ተካሄደ። ይሄን ካደረግን በኋላ ዳህላክ ሰፈርን፣ ምጽዋን ሰጠናቸው። ምናልባት እኛ ምን ወቀሰው እንግዲህ ባህር ኃይልን ቀድሞ የሰጠ ደርግ ነው። ደርግ ራሱ እያለ መንግስት እያለ ምጽዋ በዛን ጊዜ ተያዘ። እኛ እንግዲህ ልንወቀስ የማንችልበት ምክንያት ወርደን ባለመዋጋታችን መርከቡን እዛ ጥለህ ልትዋጋ አትችልም። ይሄ ሎጂክ ነው፣ ዓለም አቀፍ እንትን ነው። በዚህ ምክንያት ነው ማሪኖቻችን፣ ዳይቨሮቻችን፣ እዛ የነበሩ ሰዎቻችን በሙሉ እዛ የጨበጣ ውጊያ አድርገው ያን ጦር ከታንክ ጋራ እንግዲህ ታንክ የለንም እኛ ከታንክ ጋራ ተዋግተው መስዋዕት ሆነዋል ብዙዎቹ በምጽዋ ላይ እና ይሄ በጣም ከፍተኛው ዲዛስተር ነበር ለባህር ኃይል ሰራዊት። ከዛ ምጽዋ ተጠናከረ፣ ምጽዋ ያዝ፣ ምጽዋ ሆነን አሁንም ቢሆን የኢትዮጵያን ድንበር መከላከል ጀመር። ዳህላክ ሆናችሁ? ዳህላክ ሆነን ዳህላክ እንግዲህ ትልቁን የጦር ካምፕ እዛ አቋቋም። ጦር መርከቦች በሙሉ አሁንም ቢሆን ከራስ ካሳር እስከ ራስ ዱሜራ አልተደፈረም፣ ሰላም ነው። ያሉ ነገሮችን በሙሉ በቁጥጥር ስር እናደርጋለን። ከዛችሁ ከምጽዋ ውስጥ ተሸጉጠው ከመቀመጥ ውጪ ሻዕቢያ መድፍ ከሩቅ መርከብ ሲያዩ መድፍ ወደ መርከብ ወደ መሬት ከመተኮስ ውጪ ምንም የሚያደርጉት ነገር የለም። ዘ ኦንሊ ቲንግ ያው ምጽዋን ተቆጣጥረዋል። አሁን ይሄን ካደረግን በኋላ እንግዲህ በሚሰጠን መረጃ መሰረት ወደ ደቡብ ኤርትራ ሻዕቢያ እንዳይዘምት እንዳይጓዝ ወደ አሰብ መስመር ማለት ነው እንዳይሄድ በዛ የተለያዩ ወደቦች አሉ። መርሳ ፋጥማ፣ ጢዮን፣ ቤሉል፣ ባህራ ሶሌ ምናምን የመሳሰሉ ሰርጥ ትናንሽ ወደቦች ናቸው። እነዚህ ማለት የአሰብ አውራጃዎች ናቸው ብዙዎቹ፣ ወረዳዎች ናቸው ብዙዎቹ። በዛ አካባቢ እንዳይሰፍርና የእንትኑን ዲያፓዞን እንዳያሰፋ ከፍተኛ ፓትሮልና ድብደባ እያደረግን በመረጃ ቆጣጠረው ነበር ባህሩን። አሁን በዚህ ቆየን። በዚህ ጊዜ ያለው አማራጭ እንግዲህ ሁሉም ቀለብ ለባህር ኃይሉ የሚደርሰው በአሰብ በኩል ነው። የሎጂስቲክ ድጋፍ የሚደርሰው በአሰብ በኩል ነው። አሰብ አሁን ሜን እንትን ሆነ። አሰብን መጠበቅ አሰብ ያለው በዛን ጊዜ ለጦሩ የሚመጣ መሳሪያ አለ፣ የእርዳታ እህልና የእርዳታ እንትኖች አሉ። ይሄን ሁሉ ሲስተናገድ አሰብ በጣም ቢዚ የሆነ ፖርት ነበር በዛ ነው። አሰብን ከመንገዱ ጀምሮ ከአዲስ አበባ አሰብ ድረስ ያለውን መንገድ ጀምሮ ራሱን አሰብን መጠበቅ ትልቅ ግዳጅ ነበረ። አልሴም ታይም ደግሞ ምጽዋ ተለቋል ብለን እንትን አንልም። እኛ አሁን እንግዲህ ዳህላክ ሆነን እየጠበቅን ያለ ነው። መንግስት ተጠናክሮ አስመራ ምጽዋን መንገድ ገፍቶ ጊንዳ አምባቲ ካላ ነፋሲት በሚባል በትልቁ መንገድ እየተዋጋ ሄዶ ምጽዋን ሊያስለቅቅ ይችላል የሚል አሳምፕሽን ነበረው ባህር ኃይል። ግን ምንም የተደረገ ሙከራ የለም። ምጽዋ እንደተያዘ ቀረ። ይሄ እንግዲህ የጦሩን መዳከም የመንግስትን መዳከም ነው የሚያሳየው። አሁን በዚህ ሁኔታ ላይ ደግሞ ምን እየተፈጠረ ሄደ? መሀል ሀገር ደግሞ መቀሌ ሙሉ በሙሉ የመያዝ እንትና ማንች ሻዕቢያ እንትና ወያኔ እንበለው ወይ እንትና ማነው ቲፒኤልኤፍ የውጊያ እንትኑን እያስፋፋ ወደ መሀል ሀገር መሄድ ወደ ጎንደር ወደ ጎጃም እያለ መሄድ ጀመረ። በዚህ ጊዜ እንግዲህ ትልቁ ቀውስ የተፈጠረው መንግስት ፖለቲካ በመንግስት አካባቢ ያለው ሁኔታ ትልቅ ችግር ነው። ውጊያውን መምራት አልተቻለም። እንደው ለማሳጠር ያህል እንግዲህ
በ82 አካባቢ 83 ነው 83 ያን ያህል ጊዜ እንግዲህ በዚህ ሁኔታ ከቆየን በኋላ 83 ላይ የፕሬዝደንቱ ከአገር መሸሽ ትልቁን ቀውስ ፈጠረው። እንግዲህ ግንቦት 13 ይመስለኛል ግንቦት 13 ፕሬዝደንት መንግስቱ ከሀገር ወጡ ሲባል ሌላው ጦር አይደለም ባህር ኃይሉ በራሱ ከፍተኛ ዲዛስተር ነው የሳይኮሎጂ እንትን የተፈጠረው። እንዴት ሄዱ የሚል ከዚህ በኋላ ያለው ሁኔታ ምንድነው የኛስ ተልእኮ ምን ይመስላል የሚለውን ምክንያቱም ብዙ ነገር እንጠብቅ ነበር። ባህር ኃይሉ ብዙ ነገር ይጠብቅ ነበር። አንደኛ እንደዚህ ከሆነ ማይቻል ከሆነ በዚህ ጊዜ ውስጥ ፕሬዝዳንቱ ከሀገር ከመውጣታቸው በፊት ድፍረቱ ወስደው በብዙ መልኩ ኢትዮጵያ እየተጠቃች በመሆኑ የአርማሜንትና የተለያዩ ነገሮች ድጋፍ ለኢትዮጵያ ስለማይደርስ ከዚህም ጦራችን ቶሎ አሰልጥኖ ቶሎ ለውጊያ ማድረስ በጣም ከባድ ስለነበረ በከተማ ውስጥ ያለው በአገሪቱ ውስጥ ያለው ሻጥር ያን ሁሉ ሁኔታ ማከናወን የሚቻልበት ሁኔታ ስላልነበረ ፕሬዝዳንት መንግስቱ ተስፋ የመቁረጥ ሁኔታ እየታየባቸው ነው የነበረው ያን ጊዜ። ይሄ የሚታየው ደግሞ በፓርላማ ነው በምናምን ስብሰባ ሁሉን ነገር አድርገዋል። ይሄን ሲያደርጉ ቀድሞ ማሰብ ነበረባቸው። ድፍረቱን ወስዶ ኦኬ ኤርትራን እንልቀቅ፣ አስመራን እንልቀቅ፣ እሺ ምጽዋንም የያዙት እንግዲህ አሰብን ለኛ ስጡንና እንነጋገር፣ እንደራደር፣ በቀጥታም ሆነ በሶስተኛ በአራተኛ ሀገር ለድርድር ሻዕቢያንም ወያኔንም መጋበዝና ያን ጊዜ አገር አቀፍ የሆነ ወይም በሶስተኛ ሀገር እንዲያማልዷቸው መሸነፋቸውን ተረድተው ተሸንፍ ያለው በቃ ይሄን እንደዚህ እናርግ አሰብን ለኛና እንትን በሊሉን ብለው የተረፋቸውን ጦር እንኳ ወስደው ቡሬ ኤሊዳር ምናምን በሚባሉ ከሰመራ ጀምሮ ባለው አካባቢ እስከ ኢድ እስከ ቤይሉል ያለውን በዛ በሰሜን ወደ ሰሜን የሚወስደውን የባህር ጠረፍ ጨምሮ አሰብን በሙሉ መቆጣጠር ቢቻል ይሄ ያለው ከ40 ከ50 በላይ የኢትዮጵያ ጦር መርከብ ደግሞ አሰብን ዙሪያ ለመጠበቅ ከበቂ በላይ ስለነበረ አሰብን ይዞ ተቆጣጥሮ መቆየት የአሰብን ቤዝ ተቆጣጥሮ መቆየት ይቻል ነበር። ምናልባት እንደው ቢጎናጸፉ እንኳ በሌላ መልኩ ሊፈጠር ይችላል እንጂ አሰብን መስጠት ያልነበረብንን በዚህ ምክንያት የእሳቸው ትልቅ ስህተትና ጥፋት የሰሩት በዚህ መልኩ ነው። እሳቸውም ብቻ አይደሉም። ከሀገር ከወጡ በኋላ የሚቀጥለው ፕሬዝዳንት ቶሎ ማሰብ የነበረበት ሻዕቢያ ይህን ያህል ከተጠናከረ ያለንን ጦር አሰብ ላይ እናድርግና አሰብን ይዘን እንከራከር እንዋጋ ብሎ ያሰበ የጦር መሪ ወይም ፕሬዝዳንት ወይም መሪ አልነበረም። ይህ ትልቅ ስህተት ነው። የፍላጎት ማጣት ነው ወይስ በወቅቱ ከአቅም በላይ ነበረ? በተለይ የመርከቦችን የባህር ኃይሉን ለማቆየት የሚያስችል አቅምም አልነበረም ወይስ ምንድነው ችግሩ? አሁን መርከብህን የምታቆየው ባህር ኃይልህን የምታቆየው ከኢንላንድ ከሜንላንድ አንደኛ በአገር አቀፍ ደረጃ መመሪያ ሲኖርህ፣ ሁለተኛ እንደነገርኩ ምጽዋ ከተያዘ በኋላ መርከቦች በሙሉ ሁሉም መርከብ የሚባል እንግዲህ ሎጂስቲክስ ያስፈልገዋል፣ ምግብ ያስፈልገዋል፣ ነዳጅ ያስፈልገዋል፣ ውሃ ያስፈልገዋል። ገብቶ የአንድ ወር የሁለት ወር ቀለብ ይዞ እንደገና ወደ ባህር ነው የሚወጣው። ይሄን ለማድረግ ፍላጎቱ ይሄ በፍላጎት የሚሰራ ነገር አይደለም። ማሰብ ነው የሚያስፈልገው። በመሪዎች ደረጃ ካልከኝ እነሱ ማሰብ ነው የነበረባቸው። አማካሪ ያስፈልጋል። ኦኬ እንደዚህ እናድርግና እንደገና ተደራጅተን ሪታሌት እናድርግ አሰብን ያዝ ማለት ይችሉ ነበር። ባህር ኃይል ግን በራሱ ማድረግ አይችልም። ከማጋሁ ነው እኛ በምንወጣበት ጊዜ ወደ ይሄ ሁሉ ሆኖ የአሰብ ጦርነት መንግስት ፈረሰ። ጀነራል ተስፋዬ ገብረ ኪዳን ፕሬዝዳንት ሆኑ ሲባል ጀነራል ተስፋዬ ኢሚዲየትሊ ኢንጌጅድ የሆኑት በአሰብ ጉዳይ ሳይሆን በምን ጉዳይ ሳይሆን የኢትዮጵያ ጦር እጅህን መሳሪያህን አውርድና እርቅ ልናደርግ ስለሆነ ተኩስ አቁም ብሎ ነው ያወጀው። እኛ ምን ጠብቀው ሌላ ነው። አሁን ይሄን ከማለት ይልቅ በዚህ መልኩ ኢንጌጅድ ቢሆን ግን ለዚህ ደግሞ ጊዜ 7 ቀን መሰለኝ 10 ምናምን ቀን ነው እሳቸውም የገዙት። በዚህ ጊዜ ውስጥ እሳቸው እንኳን ስለ አሰብ ሊያስቡና
የራሳቸውንም ህይወት እንትን ለማለት ጊዜ ያልነበራቸው። አሁን ምንድነው የተፈጠረው? መሀል ሜዳ፣ ደብረ ብርሃን ምናምን አምቦ ምናምን እየተደረገ ያው የአምቦ ውጊያ የደብረ ታቦር ውጊያ እየተካሄደ ሻዕቢያና ወያኔ ወደ መሀል ሀገር ወደ አዲስ አበባ ዙሪያ ሲጠጋ በ100 ኪሎ ሜትር ሲጠጋ ያለን አማራጭ ተኩስ አቁም የሚል እንትን አዋጅ ነው የመጣው። በዚህ ጊዜ እኛ ያለን አማራጭ ያው ስራችንን ግዴታችን እስከ መጨረሻው እየተወጣን ነው፣ እየተጠባበቅን ያለ ነው። ግን ባላሰብነው ሰዓት በቀጥታ ዊዝ ኖ ኤኒ ሰፕሬት እንትን ሬዚስተንስ አዲስ አበባን መጥተው ሲቆጣጠሩ ያለን አማራጭ ምንድን ነው የምናደርገው? ሄድ ኦፊስ ማን ነው ሄድ ኳርተር የለንም፣ አዛዥ የለንም፣ ሎጂስቲክስ የሚያቀርብልን የለንም። ምንድን ነው የተደረገው? ከዚህ በፊት እንደተደረገው የምጽዋ ጦራችንን እንዳስጨረስ ነው እዛው ያለምንም መሳሪያ ያለምንም እንትን ሰዎቻችን ማስጨረስ ስለሌለብን ቤዝ ውስጥ ያሉትን ሰዎች መርከብ ላይ ያስቀመጠ ጫንና መንግስት ተይዟል ሲል ኢቭን የባህር ኃይል ዋና አዛዥም ሆነ የኤርትራ ዋና አዛዥ ጀነራል ሁሴን እነሱም ወደኛ ነው የመጡት። ለምንድን ነው ኢቫኩዌት እናርግ እንደ ከዚህ በፊቱ ምጽዋ 81 እንዳደረግነው ሁሉ ሰዎቻችን ማስጨረስ የለብንም። ፕሮግራም እንዲሆነ ኢቫኩዌሽን ፕሮግራም ይወጣና ለተወሰነ ጊዜ ባህር ላይ እንቆይ ተባለ። እሺ ተባለ። እኔም እዚሁ ፕሮግራም ኢቫኩዌሽን ፕሮግራም በምስጢር መኮንኖች ተሰብስበን አወጣን። ይሄ ነገር ቢፈጠር እንዲህ እናደርጋለን፣ ይሄ ነገር ቢፈጠር እንደዚህ እናደርጋለን፣ እንዳለፈው አንድም ሰው ሊሞት አይገባም ባህረኛ ተባለ። በዚህ ፕሮግራም ላይ እያለን የባህር ኃይል አዛዡ ዋናው ከሱ ነው የምንጠብቀው እንግዲህ ምን እናርግ የሚለው እንግዲህ ሻዕቢያና ወያኔ በዚህ በቡሬ ግንባር በሚሌ እየመጡ ስለሆነ ሚሌ ስለደረሱ ራሳችሁን ከባህሩ ወጣችሁ ባህር ላይ ከወደቡ ወጣችሁ ባህር ላይ ጠብቁ ተባለ። አዎ እንግዲህ ሰዎችን ይዘን የምንወጣ ይዘው የሚወጡ መርከቦች እዚሁ አሽገው ቆዩ። የምጽዋ ህዝብ እንዲወጣ ፕሮቮኬት ተደረገ። ማን እንደሚያዝም አይታወቅም። ኢቫኩዌት አድርጉ ተባሉ። ትልቁ የማሪታይም ሰራዊት ማን ነው ማህበረሰብ የወደብ ሰራተኛ የመንግስት ሰራተኛ በጠቅላላ ወጣ። ሲወጣ ምንድነው የተደረገው? ሌላው ቀርቶ በአሰብ አዲስ አበባ መንገድ መሄድ የሚገባውን ወያኔ እየመጣ ነው፣ በዚህ መስመር እየመጣ ነው፣ ይጨርሳቸዋል፣ ወደዚህ ሄዱ ተብሎ በአርሲል የሚባል አለ ወደ ጅቡቲ ነው የሄደው። በዛ በረሃ ስንቱ በረሃ ላይ አለቀ። ብዙ ርቀት ነው፣ ወደ 300 ምናምን 400 ኪሎ ሜትር ነው ጅቡቲ። ከዛ በበረሃ እንደዚህ እንትን ብለህ ስትሄድ እና ኢቫኩዌት አድርጎ ህዝቡ በዛ ሄደ። እኛም ባህር ላይ ቆመን ጠበቅን። ከዛ ምንም ተኩስ የለ ምን የለ። አሰብ ሲለቀቅ አንዲት ጥይት አልተተኮሰችም። ምንም አይነት ተኩስ አልነበረም። የሆኑ ጀልባዎች ማታ እንደዚሁ አለን ለማለት በመረጃ መጥተው ነበረ። እነሱም ተመተው ነው የሄዱት። ሌላ ምንም የተፈጠረ ነገር የለም። ተሸንፈን አልወጣን፣ ውጊያ ፈጥረን አልወጣን። ግን ምንድነው መንገድ ተይዟል፣ መንግስት ተይዟል። መንግስት ስንደውል ባህር ኃይል ጠቅላይ መምሪያ ኦልሬዲ ወያኔ ነው ያለበት፣ ሻዕቢያ ነው ያለበት። የመንግስት ተቋም የመንግስት መዋቅር ፈርሷል፣ መሪ የለም። ያለን አማራጭ መውጣት ነው። ምክንያቱም ሻዕቢያ ይሄን ተደግፎ እኛንም ሊያጠቃን ይችላል። ለምን ይሄው 34 አመት ሙሉ እንቅርት ሆነንበት የቆየው የባህር ኃይል ሰራዊት ነው። የባህር ኃይል ሰራዊት ባይኖር ኖሮ እኮ ኤርትራ ያን አይደለም ከ34 አመት በፊት ነው ትያዝ ነው ይችላል። ምክንያቱም የባህር በር ከተያዘ ሁሉ ነገር የሚደርሳቸው ከጠላትም ከወዳጅ ከምንም በሚደርሳቸው አርማሜንት የኢትዮጵያን ጦር በቀጥታ ሊያጠፉ የሚችሉበት ሁኔታ ነው ያለው። ከዛ በኋላ እንደው ግን የኢትዮጵያ የባህር ኃይል ቅድም እንደነገሩኝ እንግዲህ ከ40 በላይ መርከቦች ነበሯቸውና በወቅቱ የደርግ መንግስት ሲፈርስ እነዚህ መርከቦች አጠቃላይ ወዴት ነው የሄዱት? በጣም ጥሩ። እነዚህ መርከቦች ያው እንዳልኩህ እንግዲህ ዳህላክ መርከቦች ነበሩን። ያው ከምጽዋ እንደወጣን ዳህላክን እንደ ዋና እንትን ያደረግነው። ዳህላክ ትልቅ ወደብ ነው። ዳህላክ አውሮፕላን ማረፊያ አለ። ዳህላክ የመርከብ መጠገኛ አለ። ዳህላክ በጣም የተስፋፋ አንደኛው ብዙ ኢንፍራስትራክቸር የተሟላለት ጣቢያ ነበረ።
የመርከብ ጥገናም በሰፊው ይካሄዳል። እዛ ያለውን ሰራዊት እና መርከቦች በዚህ ወቅት እዛ የነበረው ሰራዊት ይዞ አቅራቢያው ወደ ጂዛን የሚባል ወደ ሳውዲ አረቢያ ሄደ መርከቦቹን ይዞ። እኛ አሁን ያለን አማራጭ እንግዲህ እኛ ስልህ ደግሞ አሰብ፣ እኔ በወቅቱ ያን ጊዜ አሰብ ነበርኩ፣ እንዳጋጣሚ አሰብን ነው ከላከለ የነበረው። አሰብ ያለ የሰራዊት ደግሞ ወደ ሞካ የመን ሪፐብሊክ በጣም ቅርብ ነው። የ6 ሰዓት የ7 ሰዓት መቅዘር እንትን ነው። አሁን እዛ ሄድን። እዛ ሆነን እኛ ኤክስፔክት የምናደርገው ማን እንደያዘ አናውቀውም። ይሄ ሁሉ ሲሆን 5 ቀን 6 ቀን ሻዕቢያ አሰብ ውስጥ አልገባም። ምንም የለም አሰብ ውስጥ መረጃው እንደሚደርሰን። እዛ ላይ ያለን በአጋጣሚ ሞካ እያለን በመረጃ መጥተው ሞካ በሰው ወደ ውስጥ ሻዕቢያ ከየመን፣ ይሄ እስካሁን የኛ ሰራዊትን ብዙ ያልተገለጸለት አንድ ምስጢር ነበረ። አሁን እኔ በዚህ ኢንጌጅድ የሆንኩበት ጉዳይ ነው። ይሄ ቀን 9 ሰዓት አካባቢ 4 ሰዓት አካባቢ የየመን ሰዎች ድሮም ሻዕቢያን ይደግፉ ነበረ። ከሻዕቢያ ደህንነት ጋር ሆነው መጥተው ኢትዮጵያ ጦር መርከብ ኢትዮጵያ በጣም ከፍተኛው እንቅርት የሆነችባቸው ትልቋ መርከብ መድፍ አላት፣ ምን አላት። እሷን መርከብ ነው ለማስመጥ ብዙ ሙከራ አድርጎ ሻዕቢያ ሳይሳካለት 5-6 ሙከራ አድርጓል እሷን ለማጥፋት። እሷን ተከታትሎ መጥቶ ማታ ከፍተኛ ልክ ሌሊት 6 ሰዓት ሰራዊት ተኝቶ እያለ ረብሻ ጦርነት ፈጥሮብን ነበር። ሊያሰምጠን ሞክሮ ነበር። በማይክሮፎን ይዞ ዙሪያን 6 ጀልባ ይዞ መጥቶ እየዞሩ እጃችሁን ስጡ ይሉ ነበር። እጅ መስጠት የለም። በጣም ከፍተኛ የሆነ ምንድነው ጀግንነት በተሞላበት እንትን ሰራዊቱ እነዛን ጀልባዎች አስምጦ ሻዕቢያ እንዲህ አይነት አደጋ ደርሶበት አያውቅም። እነሱ በእነሱ ቤት መሳሪያ አስረክቡ፣ ከእንግዲህ እኛ ጋር ናቸው፣ የፖለቲካ ጥገኝነት ጠይቃቸዋል። ይሄን ሲሉ ለካ እኛ የየመን ባለስልጣኖች መስሎን ነበር። የተገዙ የየመን ሰዎችና የሻዕቢያ መኮንን ሁነው መጥተው ነው፣ ያውም የመኮንን ልብስ ለብሰው መጥተው እኛ አላወቅንም ነበር። ይሄን የመን መስለውናል በትክክል። ማታ 6 ሰዓት መሳሪያ አስረክቡ፣ ቁልፉን አስረክቡ፣ ከእንግዲህ እናንተ ወደ እንትን ነው የምትሄዱት ምናምን ብለው እኛ አዎ እኛ እንግዲህ አንዋጋም በሰው ወደብ ውስጥ ኢንተርናሽናሊ ጥገኝነት በምትጠይቅበት ጊዜ መሳሪያህን ሎክድ አድርገን እና የመርከቡን መሳሪያ አርማሜንቱን በሙሉ ሎክድ አድርገን በተኛንበት ሌሊት መጡ። ይሄ በቀጥታ ታስቡበት ከየመን መንግስት ባለለውም ከየመን የተገዙ ደህንነቶች ጋራ ሻዕቢያ የሰራው ስራ ነበር። እኛ ጠርጥረናል። ይህን በምናደርግበት ጊዜ እነዚህ ሰዎች ግን የሻዕቢያ ወታደር ነው የሚመስሉት ተባብለን የተነጋገርንበት ጊዜም አለ። እዛው መርከብ ላይ እንዳሰብነው መጥተው እንደዛ አደረጉን። ግን አሸንፈን በወቅቱ በቪኦኤ እና በትን ተገልጿል፣ በዓለም በተለያዩ ሚዲያዎች ተገልጿል ያ እዛ ያደረግነው ጦርነት። አሁን ካሚንግ ቱ ዘ ፖይንት መርከቦች በጠቅላላ ግማሾቹ ሆዲዳ፣ ግማሾቹ ሞካ በየመን ውስጥ ማለት ነው፣ ግማሾቹ ጂዛን ሳውዲ አረቢያ፣ የተወሰኑት ወደ ጅቡቲ ሄደዋል። ያ ሁሉ መርከብ ተከፋፍሎ እዛ ሄደ። እዛ ከሄደ በኋላ የተወሰነ ጊዜ እዛው መርከብ ላይ ቆይተን እኛም ከሞካ ከሚባለው በጣም ቅርቧ ወደብ ነች ሞካ የየመን፣ ወደ ሆዲዳ ሄድን። ሆዲዳ የምትባል ሌላ መርከብ እንትናለች። ሆዲዳ ከሄድን በኋላ ያው የየመን መንግስት ጥገኝነቱን ተቀብሎን መርከቦቹን ተረክቦን እኛ ተኢዝም የሚባል የስደተኞች ካምፕ አለ። እዛ አዘጋጅተውልን ወደ 500-400 ድንኳን ተተክሎ ሰራዊቱ በሙሉ ወደ 2000 የሚሆን ሰራዊት እዛ ሄዶ ሰፈረ። መርከቦችን እዛ አድርገን ያስረክበን እኛም ወደዛ ሄድን። ከዛ በኋላስ እንደው ምናልባት የሚያውቁት ነገር ካለ እነዛ መርከቦች የት አካባቢ ወዴት ነው የሄዱት? ባለቤትነታቸው ወዴት ነው ሄደው የሚለውን እስኪ እንግዲህ እነዚህ መርከቦች አሁን እኛ ይሄ ሁሉ ሲሆን ተስፋ አልቆረጥም። አዲስ መንግስት ኢትዮጵያ ውስጥ አዲስ አበባ መንግስት መቼም እርግጠኛ ነኝ ወደብ እንደሚያስፈልገው ያውቃል። ወይ ተደራድሮ ወይም ይሄን የመሰለ የሰለጠነ ጦር እንደዚህ አይነት አዳዲስና ዘመናዊ መርከቦች አሰባስቦ እንደገና የቀይ ባህርን እንትን ሻዕቢያም ቢሆን
ተደራድሮ ለኔ የሚጠቅሙኛል ብሎ መርከቦችን ይመልሳል፣ ሰራዊቱን ይመልሳል። ሰራዊቱን ባይፈልገው ደግሞ የኢትዮጵያ መንግስት ወያኔም ቢሆን ይሄ ሰራዊት የሰለጠነ ነው፣ ብዙ ገንዘብ የወጣበት ነው፣ ብዙ በጦር ውስጥ ገብቶ ስራ ሊሰራ ይችላል፣ ይሄን ጦር አምጥተን ሆነ ቦታ እናድርገውና እንትን እስከምናገኝ ድረስ በሌላ ስራ ኢንጌጅድ እናድርገው ምናምን የሚል ይኖረዋል። ጡረታ የሚወጣውን አስወጥቶ ሪፓትሬት እንድናደርግ እንደገና ወደ ኢትዮጵያ እንድንመጣ ኤክስፔክት እያደረገ ነው። ገምት 2000 ሰራዊት ነው እዛ ላይ ሰፈረው። ስንጠብቅ ከ2 ወር ነው ከ3 ወር በኋላ ዴሌጌሽን ተላከ። ሳውዲ አረቢያም ዴሌጌሽን ወያኔ ነው የላከው። ሳውዲ አረቢያም ዴሌጌሽን ማነው የመንም ዴሌጌሽን ተላከ። ምን አይነት ዴሌጌሽን ነው? ለዚህ ጦር መልስ የሚሰጥ ማለት ነው። አሁን ይሄ ሁሉ ሲሆን ይሄን የአዲስ አበባውን መንግስት የሚመራው ኢሳያስ ነው፣ እርግጠኛ ነኝ ሻዕቢያ ነው የሚመራው። አሁን ሻዕቢያ አሰብንና መላው ኤርትራን ወደቦች ለመቆጣጠር ካለው ፍላጎትና ውሳኔ አንጻር ምንም አይነት የባህር ኃይል ሰራዊትና ምንም አይነት መርከብ የሚያንቀሳቅሱ ሰዎች ሊኖሩ እንደማይገባ ሻዕቢያ ወስኗል። ሰራዊቱን ማጥፋት ነው ያለበት። ተመልሶ ሪታሬት እኛን ያጠቃናል የሚል መርከቦች እስካሉ ድረስ ሰራዊቱ የሰለጠነው ሰራዊት እስካለ ድረስ ቀዝፎ መጥቶ እኛን ሊያጠፋን ይችላል። አሰብን ወይም ምጽዋንም ቢሆን ሊወር ይችላል። ስለዚህ ይህን ማጥፋት አለብን ብለው ወስነዋል። አሁን በዚህ መካከል ምንድነው የተፈጠረው? ከአዲስ አበባ ዴሌጌሽን we are expecting ይወስዱናል፣ ምን መልስ ይሰጡናል ብለን በጉጉት የምንጠብቀው ዴሌጌሽን መጥተው ምንድነው ያሉት? እኛ እናንተን አንፈልግም፣ ቃል በቃል ነው። በእኔ በኩል እንግዲህ እኔ አለቃዬ የነበሩ ጀነራል ኮሞዶር ጅንኑ የሚባሉ ነበሩ እና እሳቸው የዚህ የመኮንኖች እንትን ነበሩ፣ አባል እንደነበሩ በኋላ ነው የተገለጸልን። ሽግግር መንግስት ድረስ ስልጣን መጨረሻም አብረው ከወያኔ ጋር አብረው ይሰሩ የነበሩ መኮንን ናቸው። አሁን በህይወት የሉም። ሌሎችም አሉ መጠቀስ የሚገባቸው። መጥተው ምንድነው ያሉ? ቃል በቃል ያን ሁሉ ሰራዊት ሰብስበው እናንተን አንፈልጋችሁም፣ እንፈልግ መርከቦችን ነው። መርከብ ነው ሰው ነው የሚበልጠው? እኔ ራሴ ጥያቄ ጠይቃለሁ። በዛ ነው ያ እንግዲህ ሰፍሮ ያ ሁሉ በችግር ነው ያለው፣ ስደት ነው ያለው፣ ያገለገለ ያስተማሩት የራሳቸው ሰራዊት ነው፣ የአባት ናቸው፣ የ49 የምናምን ቅጥር ናቸው ሰውየው። እንደዚህ ብለው መልእክት መንግስት እኔን የላከኝ መርከቦችን የሚወስድ ሰው ተመዝግቦ ሰዎችን ይዛችሁና በየቦታ የተበታተኑት መርከቦች ወደ ጅቡቲ ውሰዱ፣ እናንተን እኛ አንፈልግም፣ ብትሄዱበት መሄድ ትችላላችሁ፣ እዚህ መቅረት ትችላላችሁ፣ ስለ እናንተ ምንም የተሰጠን መመሪያ የለም፣ አንፈልጋችሁ ማለት ነው። ይሄ እጅግ ተስፋ የሚያስቆርጥና በእውነት የሚያሳዝን ነው። በዓለም አቀፍ ደረጃ ዜጋህን እንደዚህ ስትል በእውነት ምንድነው ምን ማለት አይቻልም። እንዲህ ባሉ ኦኬ እሺ ተባለ። ውስጥ ለውስጥ ተሰርቶ በዛን ወቅት እንደዚሁ አይነት ስፕሊት አለ። የትግራይ አባሎች እኛ ጋር ያሉትን፣ የኤርትራ አባሎች እኛ ጋር የነበሩትን እና አንዳንድ ሰዎችን ተመዝገቡ ብሎ በምስጢር መዝግበው እነሱን በአውሮፕላን ወስደው በየመርከቡ መደው መርከቦችን የተወሰኑትን ወደ ጅቡቲ ወሰዱ። መርከቦችን የተወሰኑትን ለሻዕቢያ ሰጡ። መሄድ የማይችሉና የሚያንቀሳቀሳቸው እንግዲህ መርከብ በአንድ ሰው በሁለት ሰው መሪ ይዞ አንድ ካፕቴን አንድ እንትን የሚወስደው አይደለም። መርከብን የሚያክል ነገር መርከብ እንደየ ኮምፕሊሜንቱ እንደየ አሰራሩ አንድ መርከብ ሚሳይል ከሆነ በሚሳይል ጀልባ የሰለጠነ ፍሪጌት ከሆነ በፍሪጌት የመሳሰሉ እንደ እንትንህ ነው። አንድ ኮምፕሊ የመርከብ 1/3 ነው። ሁል ጊዜ መርከቧ ላይ 20 ሰው ካለ መርከቧ እስከ 10 ምናምን ሰው 12 10 ሰው ያርፋል። 12 10 ሰው ያንቀሳቅሳል። አንድ ሰው የሚያንቀሳቅሳት መርከብ የለችም ከጀልባ ከዞዲያክ በስተቀር። እና መርከቦችን ይዛችሁልን ሂዱ አሉ። ሊወስዱ ያልቻሏቸው እዛው በየንቱ ነው። አሁን ለምሳሌ ጦር መርከብ ኢትዮጵያ እዛው በሰው ወደብ ላይ እንዲሁ ሰምጣ ነው የቀረችው። የት? ሆዲዳ ሰምጣ ቀረች።
የፓኪስታን መንግስት ጫራታ እኔ ስደት ሆኜ ህንድ ነበርኩ ያን ጊዜ በአጋጣሚ ህንድ ሆኜ ማስታወቂያውን አየሁት። የማሪታይም ቦርድ አለ እዛ ላይ የሚሸጡ መርከቦች ጦር መርከብ ኢትዮጵያ የምትባል ዳታዋ ተሰጥቶ ይቺ መርከብ ያን ጊዜ ስክራብ እያደረጉ ህንዶች፣ ፓኪስታኖች የመሳሰሉ ሀገሮች እንደዚህ ስክራብ የሆኑ መርከቦችን ያረጁ መርከቦችን የወደቁትን እየቆራረጡ ለህንድና እኔ በአቭና ጋር የሚባል አለ። እኔ አንድ መርከብ ይሄጃለሁ ፎር ዛት ማተር ሌላ የመንን መርከብ እዛ እየወሰዱ ይሸጣል። ማን ነበር የሚሸጠው? የህንድ ነጋዴዎች አሉ። ከፓኪስታን የሚመጡ ነጋዴዎች አሉ። የመን ተቀምጠው መርከቡን እየቆራረጡ በእንትን አንደርወተር እንትን አለ እየቆራረጡ በአንዳንድ ሜትር በሁለት ሜትር እየቆራረጡ በኮንቴነር እየወሰዱ ለጃፓን ይሸጣሉ። ጃፓን እንደገና መኪና ወይም አቅልጦ እንደገና ያመጣልሃል። እንደዚህ ነው የሚያደርጉት። ኢትዮጵያ በዚህ መልኩ ነው የተሸጠችው። ይሄን ስትሸጥ እኔም ውስጤ አሮ በጣም ሰራዊቱ በጣም አልቅሶ ነው እቺ መርከብ እንትን ያላት። በዛም ጊዜ ያልተናገርኩት ነገር አለ። ሆዲዳ በምንወርድበት ጊዜ ሰራዊቱ ተሰልፎ እቺ መርከብ አልቅሰን ነው የሸኝናት። የመጨረሻው ሰው ሰንደቅ ዓላማ የካፕቴኑን አውርጄ መጀመሪያ ካፕቴን ይትባረክ የሚባሉ አዛዥ ነበሩ። እሳቸው ሲወርዱን የሰላም ተሰጥቼ እሳቸውን አውርጄ ነው የመጨረሻ ያወረድኩ ነኝ። የመጨረሻው ሰራዊት ማለት ነው። እና መርከቦች እንደነሱ አይነትና ላንዲንግ ክራፍት የሆኑ ትንሽ አርጀት ያሉ መርከቦች እዛው ሰምጠው ቀሩ። እዛው በሰው ጅቡቲም ሰምጠው የቀሩ አሉ። የተወሰኑትና ደህና ይሰራሉ የተባሉት በሙሉ ወደ ኤርትራ ሄዱ። እንግዲህ ያኔ አሁን እንደምናየው በጣም በርካታ ሀገራት በቀይ ባህር አካባቢ ከሩቅ መጥተው ሰፍረው የባህር አክሰስ አግኝተው እናያለን። እና ቢያንስ በወቅቱ ማቆየት አይቻልም ወይ? ሻዕቢያ እንኳን ባይፈልግ የኢትዮጵያ መንግስት በወቅቱ በዛ አይነት ሁኔታ ማቆየት የሚችልበት እድል አልነበረም ወይ? በጣም ጥሩ ነው። አንደኛ ነገር ቅድም እንዳልኩ ነው፣ ባህር ኃይሉ እንዲቆይ አልተፈለገም። ያልተፈለገበት ምክንያት ደግሞ ወደፊት ትግራይ ሊበሬሽን ፍሮንት እኮ 50 አመት ሙሉ ትግራይን ነጻ ሊያወጣ ነው እንጂ የመጣው ለኢትዮጵያ አልመጣም። ስለዚህ ይሄ ወደብ ዞሮ ለትግራይ ነው፣ ለታላቋ ትግራይ የተመደበ። የማይናገሩት ነገር አለ። ሶሪ ወደ ኋላ ልመልስልህና ፕራይም ሚኒስትር መለስ ማለት ዓለም አቀፍ ዲፕሎማት ናቸው። እኒህ ሰውዬ በየመድረኩ አሰብ ማለት ወደብ ማለት ሸቀጥ ነው። ወደብ የምትሉ መንገዱን ጨርቅ ያርግላችሁ፣ ጦርነት የምትሉ ወደቡን ውሃ ያጠጡበት፣ እኛም ፈልገው እንዲህ የሚሉት የወደብ ጥቅም ሳይገባቸው ቀርቶ ይመስልሃል አንተ ስታስበው? አይደለም። ኢን ዘ ሎንግ ረን በምንም እንገናኝ በምን የታላቋ ትግራይ ወደብ ነው ብሎ ስለሚያስቡ አሰብ ወደብን ኢትዮጵያ እንድትይዝ አይፈልጉም። አሰብ ወደብ እነሱ ከያዙ በኋላ ዳብል ላንድ ሎክድ ለማድረግ ነው የፈለጉት። ዩ ኖ ዋት ዳብል ላንድ ሎክድ ኢዝ? አንድ ሀገር እዚህ ጋር አንድ ሀገር አለች፣ እዛ ጋር ሌላ ሀገር አለች፣ ሶስተኛው ላይ ነው ባህሩን የምታገኘው። ዳብል ላንድ ሎክ ሆነ አገርህን አሳድጋለሁ ብለህ ኔቨር አታስብ። ከዚህ ትግራይን እንደገና ነጻ ስትወጣ ማለት ነው በእነሱ እሳቤ ነጻ ስትወጣ አሰብን እነሱ ይወስዳሉ፣ እንደገና ከኤርትራ እንወስዳለን። እዛ አልፈን ዳብል ላንድ ሎክ ሆነ ኢትዮጵያ ምንም አይነት ባህር በር እንዳይኖራት ለማድረግ የታቀደ እቅድ ስለሆነ ባህር ኃይል በምንም መልኩ እንዲኖር አይፈልጉም። ብዙ ወራት ሳንቆይ ምንድነው ያደረገው ሻዕቢያ? እዛ ባህር ኃይል የመን ውስጥ ተሰብስቦ ድንኳን ውስጥ ነው ያለ። ይሄን ባህር ኃይል መበተን አለብን ብሎ ምን አደረጉ? በኮማንዶዎችን አስርገው አስገብተው አንድ ድንኳን ውስጥ አንድ ሌፍተናንት ጥላሁን የሚባል አንድ የአንዷን መርከብ አዛዥ እዛ ነበረ። ሌሊት ገብተው በመጥረቢያ ፋስ ቅጥቅጥ እንትን አድርገው ቆራርጠው እኛ እንድናየውና ከዛ እንድንበተን ነው። ያን ሁሉ አድርገዋል። ሰራዊቱ ከዛ እንዲበተን ቴሮራይዝድ ሆኖ እኔ በአጋጣሚ ይሄን እድል አግኝቼ ያው እዛ ያለሁኝ ወዲያው ሙያ ስለነበረኝ ፋብሪካ ውስጥ ነው የገባሁት። የመን ውስጥ 4 አመት ሰርቻለሁ። እዛው ወለድ የሚባል ፋብሪካ አለ፣ ጀነራል ፓኬጅስ ኤንድ ኢንዱስትሪስ ነው የሚባለው። እዛ እየሰራው ወዲያው ኢሳያስ አፈወርቂ መጥተው ነበር ለጉብኝት። በሚመጡበት ጊዜ እኔ ቀድሞ ተነግሮኛል፣ ኢትዮጵያዊ ነህ ብለህ እንዳትናገር የመን ነኝ ነው ማለት
ማስጎበኛቸው የኔን ድርሻ መሳሪያዎችን ነበረ፣ ፋብሪካዎች የፓስታ፣ የከረሜላ፣ የአቦለድ፣ የሎሊፖፕ ምናምን መሳሪያዎች በእኔ ስር ነበሩ። ያን ጊዜ ይሄን እያስረዳ እንትን ያልኳቸው የመኮሮኒ እነዚህን ያላቸው ኤርትራ አሁን ነጻ ወጥታለች፣ ምንም ፋብሪካ የላት ምናምን። ይሄ እንግዲህ ከፍተኛ እንትን ነበረ። ውስጥህ እየተቃጠለ ሰውየውን እንዲህ እንትን ትላቸው ነበር። በዚህ ጊዜ ውስጥ ከጉብኝታቸው በኋላ የዛ ፋብሪካ አስተዳደር ብዙ አመት የቆየ ኤርትራዊ ነው። በጣም ይቀርበኛል፣ በጣም ይወደኛል። እንዴት ነው ከእንግዲህ በቃ ባህር ኃይል እኛ የለንም ማለት ነው እኮ እንደዚህ ምናምን ሲባል፣ እንዴ ይሄ እኮ ትግራይ ልትይዘው እኮ ነው አሰብን። የትግራይ ሊበሬሽን ፍሮንት እኮ አሰብን ተነጋግረዋል። በኮንፌዴሬሽን ትግራይ ትግርኛ የሚባለው እንትን ትግራይ አሰብን ለትግራይ ሊሰጥ፣ ምጽዋ እንደዚህ ሁለቱ አንድ ላይ ሊሰሩ ነው እንደዚህ የሚል እንትን አእምሮዬን እንትን የሚል ነግሮኛል። እና ይሄ ሎጂክ ነው፣ አይገለጽም በኢትዮጵያ ሚዲያ ወይም በሌላ ነገር የማይገለጽ እንትን ውስጡ ግን እና አብርሃም ያየህ እነ ገብረ መድኅን አርአያ አሁንም ብትጠይቋቸው ሊናገሩ የሚመሰክሩት ነገር ስለሆነ እኛን መኖራችንን አይፈልጉም። ባህር ኃይሉም ረሽ አድርጎ መጥቶ እስቲ ወንድ ማነው አሰብን የሚይዝ ቢል መሬቱ በሻዕቢያ ከተያዘ ወያኔ ለምን እንደዚህ ታደርጋላችሁ ብሎ እኔ አልፈልግም ካለ እንዴት አድርገህ ነው አንተ ምን ማድረግ ትችላለህ? ወደብ ላይ እንዳትል ሎጂስቲክስ ያስፈልጋል፣ ነዳጅ ያስፈልጋል፣ የሰራዊት ቀለብ ያስፈልጋል፣ ሜንቴናንስ ያስፈልጋል። ይሄንን ሰራዊት ምን አድርገህ መጥተህ ከዛ ከሰፈርክበት እንደገና አሰብን ሊያዝ ብለህ ትጥላለህ? መንግስት የራስህ መንግስት ይፈልግህ ነው። የራስህ መንግስት ይፈልግህ። አዎ እኛ ሬዲ ነን። መርከቦቹ ሁሉም ኦፕሬሽናል ናቸው። የፈለገውን ዓለም አቀፍ ውቅያኖስ መቅዘፍ የሚችሉ መርከቦች ናቸው ያሉ። የሚሳኤል ዘመኑን የዋጁ የቶርፔዶ የሚሳኤል መሳሪያ እንትኖች ናቸው፣ መርከቦች ናቸው ያሉ። አዳዲስ መርከቦች ናቸው። እነዚህ መርከቦች ነው አስረክበን መጣን። ምንም ልናደርግ አንችልም። ኖ ዌይ በቃ ጊቫፕ ከማድረግ በስተቀር። እንግዲህ ያው ኢትዮጵያ የወደብ ያስፈልጋታል ዞሮ ዞሮ በኪራይም ሆነ በየትኛውም መንገድ፣ ግን ደህንነትን ደግሞ መጠበቅ ያስፈልጋል እና ከዚህ አንጻር እንደው የነዚህ ባህር ኃይሉ መፍረስ ምን አይነት አደጋ አምጥቷል በኢትዮጵያ ላይ? ከሀገራዊ ስጋት ሊሆን ይችላል ወይም ደግሞ ከሀገራዊ ደህንነት ከብሔራዊ ደህንነት አኳያ ምን አይነት ስጋት ነበር የፈጠረው ብሎ ያምናሉ? ይሄ እንግዲህ በእውነት በዚህ ጊዜ የባህር ኃይል አለመኖር፣ የባህር በር አለመኖር ለአንድ ሀገር ሉዓላዊነት፣ ለአንድ ሀገር ኢኮኖሚ፣ ለአንድ ሀገር ደህንነት እጅግ በጣም ከፍተኛ ጥያቄ ጉዳት አለው። የበለጠ ልንረዳ ምን እንችለዋለን? በዚህ በአሁኑ ወቅት ጦርነት ምን ይመስላል የሚለውን ማየት ነው። ድሮ ዲሞትፈርና ክላሽ ይዘህ የምትዋጋው አይነት ጦርነት አይደለም አሁን ያለው። በአሁኑ ሰዓት ያለን ሁኔታ ሀይት ፕላስ ዲስታንስ ምናምን ብለህ ከሆነ ቦታ ተቀምጠህ ካልኩሌት አድርገህ የምትተኩስበትና ሀገር የምታጠፋበት ሁኔታ ላይ ነው ያለው። ለዚህ ማሳያ የሚሆነው በዚህ ጊዜ ያሉትን ጦርነቶች የዩክሬንና የራሽያ ጦርነት፣ የኢራንና የእስራኤል ጦርነት የመሳሰሉትን ነገሮች ማየት ተገቢ ነው። 5000 6000 ኪሎ ሜትር ቤታቸው ቁጭ ብለው ካልኩሌት አድርገው የሚተኩሱበት ሁኔታ ነው ያለው እንጂ ሰራዊት ልከህ ማስ ሰራዊት እንትን አድርገህ የምትዋጋው ጦርነት አይደለም። ኦኬ እሺ፣ ከኛ አንጻር ምንድን ነው ሬድ ሲ ለታሪካዊ ጠላቶቻችን ቅርብ ነው። ታሪካዊ ጠላቶቻችን አሰፍስፈው የተቀመጡበት ቦታ ነው። ከሬድ ሲ የትኛውንም የኢትዮጵያ ነጥብ ጣቢያ ማጥቃት የሚቻልበት ሁኔታ አለ። ሬድ ዞን ነው። ስለዚህ ሬድ ሲ የተወሰነ እንትንህን ይዘህ መከላከያህን ይዘህ ሬድ ጠላትን በጠላት እንትን በመሳሪያ እዛው እንትን ካላልክ በስተቀር በሬዳር አሁን እንግዲህ ምንድን ነው ይሄ ፎርስ ጄኔሬሽን እንትን ነው ያለው። አሁን ዋርፌር ስኪል የታጠቀ እንትን ከሌለህ አንተ በምንም መልኩ አገርህ ሁልጊዜ አደጋ ላይ ነው ያለችው። መሬት ላይ ብቻ አይደለም፣ መሬት ላይ ያለውን ጦርነት አሁን እያየ ነው። መሬት ላይ ያለውም አሁን
ድሮንና የመሳሰሉት ቴክኖሎጂዎች በከፍተኛ ደረጃ አገር እንትን እያደረጉ ነው። ይሄ ባህሩን ደግሞ የባሰ ነው። ባህርህን ልትቆጣጠር የምትችለው ባህር ላይ እኛ እዛ እያለን ኢትዮጵያ ላይ ያለ ሬዳር ኤስፒኤስ 12 ኤስፒኤስ 6 የሚባል ሬዳር አለ። እነዚህ ሬዳሮች የመን ኤደን ላይ አውሮፕላን ሲነሳ ሲንቀሳቀስ ሲንደረድር ያሳዩን ነበር። ይሄ ማለት እንግዲህ ገና ከመነሻው ከኤደን የሚነሳውን ጦርህን እንትን ትለዋለህ ማለት ነው። አሁን እንዲያውም ከዛ የባሰ በጂፒኤስ እና በዓለም አቀፍ እንትን በከፍተኛ ደረጃ ሬዳሮች እንትን ብለው ስንት መቶ እስከ 1000 ኪሎ ሜትር ድረስ ጠላትን ኮንትሮል ማድረግ የሚቻልበት ሁኔታ ተፈጥሯል። እንደዛ አድርገህ እንትን ካላልክ ሪታሊየት ለማድረግም ባህር ላይ መሆን አለብህ እና ብዙ አደጋ ነው የተደቀነብን። ይሄን አደጋ ለመቀልበስ ደግሞ አሁንም ቢሆን ብዙ ጥረቶችን ያስፈልጋል። መንግስት ከፍተኛ ጥረት ማድረግ አለበት። አሰብን መውሰድ አለበት። እንዴት እንውሰድ? የደርግን እንትን መከተል የለብንም። ድፍረት ሊኖረን ይገባል። ማድረግ ያለብን ብዙ ነገሮች አሉ። በዓለም አቀፍ መድረኮች የምናደርጋቸው ነገር ሊኖሩ ይችላሉ። በራሳችን ድፍረት ልናደርጋቸው የምንችላቸው ነገሮች ሊኖራሉ። ስለዚህ የሰራነው ወደብ ነው፣ ያለማነው መሬት ነው፣ ያለማነው ወደብ ነው። ታሪካዊ አመጣጡም ራሱ በመሰረቱ እንትና አሰብ የኤርትራ አልነበረችም። እዛ ያለን 5% ኤርትራዊ የኤርትራ ዜጋ አሰብ ውስጥ አልነበረም። 5% ብትቆጥራቸው እስከ ቤይሉል ድረስ ማነው እስከ ጢዮ ድረስ ያለው በሙሉ በአውራጃዎች ያለው አፋር ነው። አፋር ደግሞ ማን ነው? አፋር ከጅቡቲ ድረስ ከጅቡቲ እስከ ራስ ፋጡማ ድረስ የተዘረጋ የአፋሮች ነው። አፋር የአንድ አባት ልጆች ናቸው። የተለያየ ጎሳ ባለቤቱ ቢሆኑ የአንድ አባት ልጆች ነን ብለው የሚያምኑ ሰዎች ናቸው። አሁን ኤርትራ፣ ጅቡቲ፣ ኢትዮጵያ ብለህ ብትለው አያውቀውም። እኔ እንደዚህ አይነት አላውቅም ነው የሚለው አፋር። ኤርትራ ገብቶ ይመጣል፣ ከሰመራ ጅቡቲ አሰብ ደርሶ ይመጣል። ማንም የሚከለከል የለም። በአውሳው እንትን ጊዜ እኮ ድሮ በ1927 አካባቢ ምናምን እንዲያውም በ300 ዓመት ውስጥ 13ኛው የባህል መሪ ናቸው እንትና አሊሚራ ሃንፈሪ እንዴ። እና አሰብን እኛ እዛ እያለን እኮ ግራዝማች የሚባሉ የአሰብ መሪ የነበሩትን ሰዎች በመርከብ አዘንላቸው ከአሰብ ዳህላክ ድረስ ከዛ ጢዮ ድረስ ከዛ ምን እየሄዱ እያደፋፍሩ የሃይማኖት እንትን እየሰጡ የሚመጡበት ጊዜ ነበር። ስለዚህ አፋር አንድ ነው። በአፋር በኩል የሚሰራ ስራ ሊኖር ይችላል። አፋሮች አሁንም አንድ ናቸው። ለኢትዮጵያዊነት ደግሞ ከኔ የተለየ የኢትዮጵያዊነት ስሜት ያላቸው ሰዎች ናቸው። አፋር የኤርትራ አፋር የጅቡቲ አፋር ምናምን ይባላል። የጅቡቲ ጉዳይ አለ። አፋሮችን በአንድ እንትን አድርጎ ለእነሱ ያለውን ድጋፍ ሰጥቶ ምናደርገው ማድረግ ያለብን ይመስለኛል። ምናልባት አሁን እንግዲህ በቀይ ባህር አካባቢ ላይ በተለይ ከሽብርተኝነት መስፋፋት ጋር ተያይዞ የተለያዩ ስጋቶችም ይነሳሉ። ለምሳሌ የሁቲ አማጽያን የተለያዩ መርከቦችን እስከ ማገት እንዲህ አይነት የሽብር እንቅስቃሴዎችንም እንሰማለን እናያለን በአሁኑ ወቅትና እነዚህ ነገሮች ሁሉ ከመርከብ የኢትዮጵያ የባህር ኃይል አለመኖር አንዱ አስተዋጽኦ አላደረገም? አድርጓል። እስከ ዛሬ ድረስ ይሄ ሁኔታ እስከ መፈጠሩ ድረስ በቀይ ባህር ላይ እንዲህ አይነት ነገር ተፈጠረ፣ እንዲህ አይነት መርከብ በቴሮሪስቶች ወደመ፣ ሰመጠ፣ ተመታ ሲባል ሰምተህ አታውቅም። ማንም ሰው ሰምቶ አያውቅም። የኤርትራ አይደለም ከራስ ካሳር እስከ ራስ ዱሜራ ከራስ ዱሜራ ወርዶ ባቤል መንደብ ሰርጥ ድረስ ምንም አይነት ነገር ተፈጥሮ አይታወቅም። እኛ ያለንን ቦርደር ዘግተን በመጀመሪያ ራሱ ስማችን የኢትዮጵያ ባህር ኃይል በኢስት አፍሪካ ውስጥ አለ የተባለ ባህር ኃይል ነው። ፈጥነን በመድረሳችን እንትናችን የተከበረ በመሆኑ መርከቦቻችን በባህር ላይ ስካተርድ ሆነው እንደሚያስከብሩ የታወቀ ስለሆነ ምንም አይነት ቴሮሪስት አልነበረም። አሁን ሁቲዎች በመጀመሪያ ሀኒሽ የሚባል አይላንድ ነበረ። በመጀመሪያ የኢትዮጵያ ነበረ። ይሄ ሀኒሽ የሚባለው በኢትዮጵያ ስር ነበረ። ሀኒሽ ከቢር፣ ሀኒሽ ዘጊር የሚባሉ ሁለት ትላልቅ ሀኒሾች ነበሩ። አሁን የኤርትራ መንግስት ያኔ ያለ አቅሙ አንዴ ከሱዳን አንዴ ከኤርትራ ከየመን አንዴ ከኢትዮጵያ እንደዚሁ በአንድ ወቅት ያን ሁሉ ጦርነት በሚያካሄድበት ጊዜ የየመንም
በሃኒሽ ምክንያት ጦርነት ከፈተች። አሁን የማይችለውን ገጥሞ ያ የኛ የነበረን ርስት ወሰደውት። ሎቢ አድርገው ምን ብለው ሃኒሽ አሁን በእነሱ ስር ሆነ። ሄግ ሄደው ነው በዓለም አቀፍ ጦር ፍርድ ቤት እሱን የሚወስዱት። በኢትዮጵያ ስር ቢሆን ኖሮ ሃኒሽ የኛ ነበር። ገና ሲጀምሩ ሃኒሽ አሁን ያ ሃኒሽ አጠገብ ያለው ደግሞ ምንድነው የኢንተርናሽናል መርከቦች መተላለፊያ ነው። ሃኒሽ ዛይር ሃኒሽ ከቢር ሁለቱም አንድ ላይ የተዘረጋ ነው። አሁን በየመን ስር ነው። አሁን በየመን ስር በህግ በፍርድ ቤት ሄደው ነው እንትኖች ያውም የፈረሰች የመን እኮ ነች የወሰደችው። ሊሆን የማይችል ምን ያህል እንደወደቅን በዚህ ማሳየት ይቻላል። በዚህ በእንትኑ በኩል ያለውን ሁኔታ መገመት አይቻልም። ፓይረቶቹ አይደለም ባቤል መንደብን እስከ አረቢያን ሲን እስከ ኢንዲያን ኦሽን ድረስ እየሄዱ መርከብ እያገዱ ስንት ዲዛስተር ፈጥረዋል። የኢትዮጵያ መርከቦች አሉ አሁን 9 10 11 መርከቦች አሉን የኢትዮጵያ የኮሜርሻል መርከቦች የሚይዙ እነሱ አሁን በከፍተኛ ስጋት ነው ያን አካባቢ የሚያልፉት። በከፍተኛ ስጋት ግን ምን አለ ያው እዛ ራሳቸው ላይ ምናልባት ጀልባ ከሌላ ቢመጣ ፓይረቶች ቢመጡ የተወሰነ ጊዜ ተታክሶ እንዲል ጦር ይዘው ነው እነሱም አብረው የሚሄዱ። የማንን ጦር? ከኛ የደህንነት የሚተኩስ ከሰራዊት ወስደው። ሌላው ምንድነው በዓለም አቀፍ ደረጃ አይሞ ኢንተርናሽናል ማሪታይም ኦርጋናይዜሽን የሚባል አለ። እነሱ ከሩቅ ጠላት ወይም እንትን ጀልባ መምጣቱን ካወቁ ኤስኦኤስ ይደበድባሉ። ኤስኦኤስ የሚባል ሴቭ አወር ሶልስ ይላል። ኤስኦኤስ ይመታሉ። ጠላት እየመጣብኝ ነው፣ ፓይረቶች እየመጡብኝ ነው አድኑኝ ሲል አይሞ ያዘጋጀው ጦር አለ። ሄሊኮፕተር የታገደ ቅርብ አካባቢ ፖዚሽን ይህን ትነግራለህ። ላቲቱድ ሎንጊቱድ ስትናገር ኢሚዲየትሊ በተወሰነ ደቂቃ ሄሊኮፕተር ይመጣልሃል፣ ድጋፍ ይሰጣል፣ ተኩስ ድጋፍ ይሰጣሉ፣ ያባሯቸዋል። በዚህ ነው አሁን የዓለም አቀፍ እንትኖች እየተጠቀሙ ያሉት ምዕራባውያን። አሁን የአሜሪካ የእስራኤል ምናምን መርከቦች አሁን በዛ ማለፍ በጣም ከባድ ነው። አሁን ግን ያ ሁሉ ቀርቶ ምንድን ነው የተፈጠረው? መሳሪያው እየተሻሻለ ነው የመጣው። ኢራን አሁን እንትናን ምሽግ አድርገዋለች። የየመንን መሬት በአብዛኛው ፔሪም አይላንድ የሚባላል እዛ ባቤል መንደብ ጋር። ከፔሪም አይላንድ ማለፍ ብለህ ደግሞ ያው የየመን ሜንላንድ አካል ነው። ከዛ ወደ ውስጥ ገብተህ ሀድራሞት ምናምን የሚባሉ የየመን ግዛቶች አሉ። ከዛ የሚተኮስ እንትን የንግድ መርከቦች ብዙ ሰመጡ። ምናልባት በሚዲያ ሰምታችሁ ሊሆን ይችላል። ብዙ መርከቦች ተቃጠሉ፣ ብዙ እንትን አሉ። ግን በመረጃ ነው ይሄ የማንን ፍላግ ሰቅሎ የሄደ የእስራኤል ከሆነ ይመታል እንደዚህ እያሉ ነው ብዙ ጊዜ። ግን በእነሱ ቁጥጥር ስር ነው ለማለት ነው የፈለጉት። እኛ ግን አንድ ችግር ቢፈጠር እናንተን ቢል የኢትዮጵያ መርከቦች አደጋ ላይ ናቸው። ይሄ ነው ምናልባት እኔ የሚያነሳውት አሁን ምን ያህል አሁን ኢትዮጵያ ለምሳሌ እንግዲህ እዛ አካባቢ የራሷ የምትቆጣጠረው የባህር ኃይል በሌለበት ወይም ደግሞ የምትቆጣጠረው የባህር በር በሌለበት ሁኔታ እንደዚህ አይነት ችግሮች ቢፈጠሩ ምንድን ነው የሚሆነው? በቃ አሁን እንደነገርኩህ ነው። እኛ ያለና ኢትዮጵያ ያላት አማራጭ አሁን ለዓለም አቀፉ አይሞ መጮህ ነው እንጂ ምንም ምርጫ የለህም። ግን ያለህን እንትን ግንኙነት እንትን ብለህ መርከቦች እንዳይነኩ የሚደረጉበት ጊዜ ተመርጠው ነው በመሰረቱ በአሁኑ ሰዓት እየተመቱ ያሉት። አንድ ስለ ባህር ሲታሰብ ስለ ወደብ ሲታሰብ ባህር ኃይልን አብረህ ነው የምታስበው። ባህር ኃይል ከሌለ የዛ ሴኩሪቲ የተጠበቀ አይደለም። እንዲያውም በምስራቁ አካባቢ በሆርን ኦፍ አፍሪካ አካባቢ የሆርን ኦፍ አፍሪካን ጂኦፖለቲክስ በደንብ ማጥናት መቻል አለብህ ይሄ ሁሉ ከማድረግ በፊት እና በበርበራም ይሁን በቦሳሶም ይሁን በዘይላም ይሁን የምትመሰርተው የባህር ኃይል መደብ ታስቦበት በጣም የተጠና ምክንያቱም ዓለም አቀፍ ኢንተረስት ያለው ነው። ምዕራባውያን ካላቸው ስትራቴጂካል ጠቀሜታ አንጻር ብዙዎቹ እዛ ሰፍረው አሰፍስፈው የሚጠብቁበት እንትን ነው። ጅቡቲ አሁን ዋና እንትኗ በእነሱ ከሚገኝ ገቢና እኛ ከምንከፍላት ለወደብ ኪራይ ከምንከፍላት እንጂ ምንም ነገር ሪሶርስ የሌላት ሀገር ነች። ስለዚህ ብዙ ምዕራባውያን እዛ አሉ። የጠሉን ሊመቱን ይችላሉ። ራሳቸውንም በዛ አካባቢ ንግድ እንትናቸውን ለማሳለጥ እዛ የሚጠብቁ አረቦችም አሉ፣ ምዕራባውያንም አሉ። ይህ ሁሉ ይልፈሰፈሳል እዛ ነው። እንደው ምናልባት ሌፍተናንት አሁን ኢትዮጵያ የጀመረችው የባህር
በር የማግኘት እንቅስቃሴ አለ። እንግዲህ ቢያንስ በሀሳብ ደረጃ ውይይት የሚደረግበት ሁኔታ ተፈጥሯልና ምን ማድረግ አለባት ብለው ያስባሉ እርስዎ? ምናልባት እንደ ባህር ኃይል ውስጥ ለረጅም ዓመት እንደኖረ ሰው ምንድን ነው ማድረግ ያለባት በቀጣይስ ብለው ያስባሉ? ብዙና ብዙ አማራጮች አሉን ብዬ ገምታለሁ። የዓለም አቀፉ ማህበረሰብ ኢትዮጵያ ባህር ወደብ እንዲኖራት ይፈልጋል። ለምን አይኖራትም ብሎም ድጋፍ ይሰጣል፣ እርግጠኛ ነኝ። እኛ መጀመሪያ ነገር ቅድም ተናግሬያለሁ። አሰብ ማለት የኤርትራ አይደለችም። ከህግ አንጻር ምንድን ነው የሚለው በ1952 ዓመተ ምህረት የነበረውን የፌዴሬሽን እንትን ብንመለከት እሱም ከዩናይትድ ኔሽን ጋር የተገናኘ ነው። ኤርትራ ነጻነቷን ማግኘት ከፈለገች ማለት በፌዴሬሽን ከኢትዮጵያ ከተገናኘች ተገናኘች፣ ኦኬ ጥሩ ነው። እስከ 15 ዓመት ቆይና በሪፈረንደም ራሴን እችላለሁ ካለች ኦኬ ትቻል። ግን እቀላቀላለሁ ካለች እገናኛለሁ ካለች ደግሞ አሰብን ሰጥታ ነው ያለበት የሚል ያኔ አንቀጽ 390 የተጻፈ እንትን ዶክሜንት እንዳለ ይነገራል። እርግጠኛ ነኝ አለ ብዬ ገምታለሁ። ይሄንም ማሰብ ያስፈልጋል። ሌላው ደግሞ አንድ ሀገር ኢትዮጵያ ኦኬ ቅኝ ገዥ ሆና ኤርትራን ያዘች ከተባለች አዎ ይዛለች እስከተወሰነ። አሰብ ግን የኤርትራ አልነበረም። ኤርትራ የአሰብን በምትይዛት ጊዜ አሰብ የኤርትራ አይደለም። አዝ ኢዝ ማለት ያ እንዳለ ማለት ነው። እንዳለ ባለበት ረግቶ የያዘውን ግዛት ይዞ ነው ነፃ መውጣት ያለበት እንጂ ሌላውን ጎረቤት አካባቢውን ያልተፈቀደለትን አግበሱሶ ይዞ አይደለም፣ ወሮ አይደለም ነፃ የሚወጣው። ይሄም መጠየቅ ያለበት ነው። ሌላው እኔ እንጃ በ1900 ስንት ዓመተ ምህረት ነው ኤርትራ ነጻነቴን አገኛለሁ ብላ ስትል በመጀመሪያ ነገር ወደብ የኢትዮጵያ ወደብ የኢትዮጵያ ሕዝብ አልምቶ የኢትዮጵያ ሕዝብ ያን ሁሉ ገንዘብ አፍስሶ ኢንፍራስትራክቸር ሰርቶ ሪፋይነሪ ሰርቶ ወደቡን እንደገና ሰርቶ 1954 እንትን ያለ ወደብ ነው። በተለይ አሰብ የተመረቀ ወደብ ነው። ይሄን ወደብ የእሷ እንዳልሆነ እያወቀች ኢፒኤልኤፍ የሚባለውን የኢትዮጵያን እንትን ቡድን መሳሪያ አድርጋ ነው ልትገነጠል አሰብ ልትወስድ የቻለችው። ይሄ በጉልበትም ቢሆን በምንም ቢሆን አሁን በጉልበት በእርግጥ በዚህ ሰዓት እንትን የማይል ነገር ነው። ግን አማራጮቹ ምንድን ናቸው? ፕራይም ሚኒስትሩ ብዙ ነገር ያደረጉት ባለፈው ስለ አሰብ ስለ እንትኑ ሳይሆን ቅድሚያ የተጀመረው በዘይላና በሌሎች አካባቢዎች ያለው ነው። ዘይላ ሌሎችም ወደቦች በርበራ፣ እነዚህ ወደቦች ከዚህ በፊትም ተጀምሮ ምልክት ሁሉ ታይቶ እንዲያውም የተወሰነ ድረስ ከዲፒ ጋር ተነጋግረው የተወሰነ የሄዱበት እንትን አለ። ግን እኛ ከምንም በላይ እኔ አሁንም ቢሆን የምመርጠው ያ የሚፈለግ ነገር አለ። እኔ አሁን እመርጣለሁ። አንደኛ ነገር በሁለት መንገድ ነው የምናየው። ዘይላን ብንወስድ በምስራቅ በሆርን ኦፍ አፍሪካ በኩል በሶማሌ በኩል ያሉትን ወደቦች ብንጠቀምና ቢሰጠን አክሰስ ቱ ሲ ማለት ነው። አክሰስ ቱ ሲ ሳይሆን በባለቤትነት አክሰስ ቱ ሲ ምንም ዞሮ ያው ነው፣ ግብር እየከፈልን የምንለው አክሰስ ነው እንጂ የሚሰጡን ባህር ላይ የተጠናከረ ሚሊተሪ ከሌለን ዋጋ የለውም። ይሄን ከሰጡን እኛ ብዙ የምንሰጠው ነገር አለ። ኢትዮጵያ ብዙ ሀብት አላት። ያ የምስራቁ ወደብ ለእኛ የሚያገለግለው ከብዙ ነገር አንጻር ነው። የጋዝ አለን፣ ወደፊት ፕላን አለን ጋዝ ዲስትሪቢዩት ለማድረግ ጋዝና ነዳጅ ስናወጣ ነዳጅ ዲስትሪቢዩት ስናደርግ ክሩድ ኦይል ወስደን እዛው በባህር አካባቢ ነው ሪፋይነሪ መስራት የሚቻለው። እንዳሰብ ሪፋይነሪ ሰርተን አጣርተን ለዓለም ገበያ ለራሳችን እንጠቀማለን። በጣም ትልቅ የኢኮኖሚ አውታር ነው። ያን ነገር ብናገኝ በጣም ይመረጣል። ይሄ በእውነት እዛ አካባቢ የባህር ኃይልና የባህር በር ብናገኝ እንደዚህ ላሉ ጠቀሜታዎች በጣም በተለይ ኢትዮጵያ አሁን ከጀመረችው ነዳጅና የጋዝ ምርት አንጻር እዛ በክሩድ ኦይሉን እዛ ወስደህ ሌላም ባህር እዛውም ልታወጣ የምችልበት ሁኔታ አለ። ነዳጅ ባህር ላይ መቼም አይጠፋም። እዛ ያን እያደግ ስትሄድ የምታስበው ነው። ያን የምንፈልገው ከባህሩ ጋር በተገናኘ ለኤክስፖርትና ነዳጅህንና ጋዝህን ለመሸጥ ኤክስፖርት ለማድረግ የሚያገለግል ስለሆነ ያ በጣም ይመረጣል። ያን ጋዝ ወስደህ
ወደ ላይ ወስደህ አሰብ አድርገዋለሁ ብትል ወይም ዱሜራ አድርገዋለሁ ብትል የሚሆን አይደለም። ሌላው ግን ምንድነው አሰብን ያው ባልኩ መሰረት አሰብ ቢሰጠን ጥሩ ነው። ካልተሰጠን ግን ምን አለ ሆዲዳም ይባላል። ሆዲዳ አልኩኝ፣ ዱሜራም ይባላል። ራስ ዱሜራ ማለት አሁን ኮንፍሊክት ዞን ነው የጅቡቲና የኤርትራ። ለዚህ ደግሞ በጣም አመቺ የሆነ የባህር ወሽመጥ ያለው ደሴት ያለው ባህር ኃይል ቤዝ መመሰረት የሚቻል ባቤል መንደብን ሙሉ በሙሉ ከማንም በላይ መቆጣጠር በሚያስችልህ መልኩ ባህር ኃይል ልትሰራበት ልትመሰረትበት የምንችልበት ቦታ ነው። ያ ፍሪ ዞን ነው እርግጠኛ ነኝ በአሁኑ ሰዓት። ምክንያቱም ራስ ዱሜራ አሁን ማንም የለበትም። በአንድ ወቅት የኳታር ጦር ሰፍሮበት ነበር። ለግልግልም ይሁን ለምን እንደተቀመጠ መረጃ የለኝም። አሁን ራስ ዱሜራን የመሰለ ከዚህ ፊትም እኛ በጣም ምንመኘው ወደብ ነበረ ኢትዮጵያ እንትን ላይ ያለች አቅም ቢኖረን እዛም ወደብ በሰራን እንኳን ባልሰራን ያው ይወርሱታል። እንደዛ አይነት ቦታ አለን። ለሆዲዳ በዩናይትድ ኔሽን ሆነ በገላጋይ እንትኖችም ሆነ በተለያዩ እንትኖች መስኮች ይሄንን ክሌም ማድረግ ይቻላል። ዩናይትድ ኔሽን በእርግጠኝነት ይፈቅዳል። በዓለም አቀፍ ደረጃ የተካኑ የባህር ሕግ የሚያውቁ 1994 የባህር ሕግ ብዙ እንትኖች አሉት። በተለይ ላንድ ሎክድ የሆኑ ሀገሮችን የሚጠቅም ይሄ የጠበቃዎች አሉ፣ ሎቢ የሚደረጉ ሰዎች አሉ። በኖርዌይ፣ በእንግሊዝ፣ በአሜሪካ ኢትዮጵያውያን ዜግነት ያላቸው ራሱ ኢትዮጵያውያን ትውልድ ያላቸው ሰዎች እነዚህን ሁሉ አስተባብሮ ጥሪ አድርጎ በዩናይትድ ኔሽን ክሌም ማድረግና እንደገና በአገር ውስጥ ያሉ ዶክተር ያዕቆብ ሙሉ በዚህ በኩል ብዙ እንትን ያላቸው ልምድ ያላቸው ከዚህ ፊት የነበሩትን እቺ መናገር አያስፈልግም በህይወት የሌሉ ማለት። ስለዚህ እነዚህን ምሁራን አሰባስበህ ክሌም ማድረግ ነው ያለብህ። ይሄ ካልሆነ ደግሞ ሌሎች አማራጮች አሉ። ሌሎች አማራጮች ደግሞ ድፍረቱን ያልኩት ቅድም መንግስት ድፍረቱ በሉ እንደዚህ ከሆነ እኛም እናንተም አብረን እንልማ፣ አብረን እናልማ፣ አሰብን ስጡን፣ በጋራ እንጠቀም። በጋራም እንትን ካላችሁ ደግሞ ሌሎች ሪሶርሶች ኢትዮጵያ ውስጥ ስላሉ ለጅቡቲም ለኤርትራም ኢትዮጵያ ሙሉ በሙሉ ካለ ኢትዮጵያ ማትኖር ኢትዮጵያ ለእናንተ ከፍተኛ ጠቀሜታ ያላት ሀገር ነችና ከኛ ልትወስዱ የምትችሉትን ነገር በሙሉ ለህዝባችሁ ውሰዱ፣ ለኛ ደግሞ ይህን ስጡን። ጅቡቲስ ለምንድን ነው በኮንፌዴሬሽን ተገናኝተን ጅቡቲ ወደቡን አብረን መጠቀም አንችልም? ሌላው ምንድነው ኤርትራ ኤሌክትሪፊኬሽን ሙሉ በሙሉ ለኤርትራ ብንሰጥ፣ እነሱ በነዳጅ ነው የሚጠቀሙት። ኤሌክትሪፊኬሽን ብንሰጣቸው፣ ለመሬት ብንሰጣቸው፣ ኢትዮጵያ ምንም የጎደላት ነገር የለም ብንሰጣቸው፣ ከአየር መንገድ ጋር ከቴሌኮሙኒኬሽን ጋር ማግኘት የሚፈልጉትን ገንዘብ ቢያገኙ፣ እሺ ለነሱ አድርገው ማለት ነው። አሰብ አዎ አልምተዋል። አሰብ የነሱ ንብረት ነው፣ የኢትዮጵያ ሕዝብ ንብረት ነው። ብዙ ነገር እንትን ብለዋል፣ ግድል የሚጠቀሙበት ብለው ቢሰጡስ? ይሄ ሁሉ እንዳይሆን ግን ምን አለ? አሁንም ቲፒኤልኤፍ የሚባል መርዝ አለ። የትም ሎቢ እያደረጉ ይሄ ነገር እንዳይፈጠር የሚያደርጉ አሁንም እንደሱ ናቸው። እርግጠኛ ነኝ ይሄ ሲታሰብ ምናልባት አሰብን ሊይዙ ይችላሉ። ወደ አሰብ ቡሬ ደርሷል የኢትዮጵያ ጦር። ደብረ ጽዮንና ኢሳያስ አሁን አብረው እየደሉትን በዛ በኩል ደግሞ እንትን ለማድረግ ይሄ ሁሉ አለ። ስለዚህ ኢትዮጵያ አንደኛ ነገር የውስጥ እንትኗ ሶልቭ መሆን መቻል አለበት። ለዚህ ወንጀለኞች በኢትዮጵያ ላይ ከዚህ ፊት የሰሩት አንሶ አሁንም እንደዛ አይነት ነገር ነው እየሰሩ ያሉት። ስለዚህ እኛ ብዙ አማራጮች አሉ። መልካም። ቅድም ሲያነሱ እንግዲህ የኢትዮጵያ የመርከቦች ቀደም ሲል በባህር ኃይል የነበራቸው መርከቦች ተበታትነው የቀሩበት ሁኔታ አለ። የኢትዮጵያ ሀብቶች ናቸው እነዛ መርከቦችና እነዚህ እንደው የኢትዮጵያ ካሳ አስፈልጋትም ቢያንስ በእነዚህ መርከቦች ይሄ የኢትዮጵያ ሀብት ነው፣ ያለ አግባብ የተወሰደ ሀብት ነው እና እነዚህ ሀብቶችስ ወደ ኢትዮጵያ መመለሱ ወይ ደግሞ ካሳ አስፈልጋቸው ብለው ያስባሉ? ወንድም የካሳ ማንን ነው የምንጠይቀው? የእኛ መንግስት አልፈልጋቸውም ብሎ የጣላቸውን እንደገና ተመልሰ አንተ አይደለህ እዛ የጣልካቸው። ያንተ መርከቦች አምጥቶ ማን ነው አዲስ አበባ ያምጣልህ? ምን ያድርግልህ? ትላንት ለሆነው ነገር ዛሬ ላይ መጠየቅ አንችልም? ማንን እንጠይቅ? አሁን እነዚህ ሁምቱ አስክ የራስህ መንግስት እኮ ነው ይሄን ለዚህ የዳረገ።
ሌላ መንግስት እኮ አይደለም፣ የኤርትራ መንግስት እኮ አይደለም። አልፈልጋቸውም፣ ሰራዊቱንም አልፈልገውም። መርከቦች አይደሉም። በዓለም አቀፍ ደረጃ የሰለጠነ ሰራዊት ነው ያለን። ከፍተኛ መኮንኖች ናቸው። እንዴ የኛ ኮሌጅ እኮ አፍሪካ ያሉትን ሰዎች መኮንኖች ሁሉ የሚያሰለጥን ኮሌጅ ነው የነበረው። የኛ ባህር ኃይል እኮ ከፍተኛ በአፍሪካ ውስጥ ሁለተኛ ወይ ሶስተኛ ነው። እነዚህ መርከቦች እኮ ጊዜውን የዋዡ ፍሪጌቶች፣ ላንዲንግ ክራፍቶች፣ ማይንስ ዊፐሮች ትላልቅ መርከቦች ናቸው የነበሩት። አሁን ሻዕቢያን ብትጠይቀው አዎ ሻዕቢያ በወጠንቱን ስለዘጋብህ ካሳ ለመጠየቅ እዛ ወደብ ስለቀረው ነገር መርከቡ ካሳ ልጠይቅ ትችላለህ። ግን በየመንና በጅቡቲ ለቀሩት መርከቦች ሻዕቢያ ምን ብሎ ነው የሚጠየቀው? መጠየቅ ያለበት ያንተ መንግስት ነው። ወያኔ ነው መጠየቅ ያለበት። ቲፒኤልኤፍ ነው መጠየቅ ያለበት። ለምን እዛ አበስብሶ አስቀራቸው? ለምን በወቅቱ አልሰበሰበም? ለምን ባህር ኃይሉን እንደዚህ አላደረገም? አሁን ባህር ኃይል እያለ ባህር ሳይኖረን ባህር ኃይል አሁን 2 3 4 5 አመት አይደል እንደዚህ ኢትዮጵያ ውስጥ እኮ አለ ባህር ኃይል። ባህር ሳይኖር ባህር ኃይል አለን እኮ። ያን ማድረግ ይቻላል። ለምን ባህር ኃይሉን አልፈልጋችሁም? ቃል በቃል እኮ ነው የኢትዮጵያን ባህር ኃይል አልፈልግም። አገር ውስጥ እንኳን እንዳንገባ የሽግግር መንግስት የሚባል የኢትዮጵያ ባህር ኃይል ሰራዊት በማንኛውም መስሪያ ቤት እንዳይቀጠር ሰርኩላር ሰርደው ልንቀጠር ስንሄድ ይሄ ደብዳቤ ያለ መንግስት ከልክሏል እንዳትቀጠር። እንዲህ ያለ መንግስት እኮ ነው። እንዴት ማንን ነው ካሳ የምትጠይቀው? ራስን በራስ ወያኔ አሁን መጠየቅ ይችላል። እንዲህ አድርጋችኋል፣ ወንጀለኞች ናቸው። ያ ወንጀል ሳያንሳችሁ አሁን የሰሜንን ጦር ጨፍጭፋችኋል። በሙሉ ተሰብስባችሁ እስር ቤት መግባት አለባችሁ ማለት ነው ያለበት። ደፍሮ እንደዚህ ከማሽሞንሞንና ሁልጊዜ ከመለማመጥ አሁንም የሚሰሩት ፕሮቮኬሽን ኢትዮጵያን ለማፍረስ በይበልጥ ለማፍረስ የሚሰሩትን ፕሮቮኬሽን ለኛ የአደባባይ ምስጢር ነው። ስለዚህ ማንን ልትጠይቅ ትችላለህ? መርከቦች በሙሉ በስብሰው ቀርተዋል። የምን ጓጓላቸው አዳዲስ ገና ከመጡ አመት ያልሞላቸው 2-3 መርከቦች አሉ አገልግሎት ላይ ያሉ የዓለምን ውቅያኖሶች ሊቀዝፉ የሚችሉ እኛን አሁን እንደንትን የሚቆጩን የሚለበልበን በጣም እናዝንበት። እናንተ የኢትዮጵያ ሕዝብ መቼም ይሄን አያውቀው። የኢትዮጵያ ትውልድ እኮ ስለ ባህር ኃይል ስለ ባህር አሁን ነው ሰሞኑን ፕራይም ሚኒስተር ባህር አግኝተናል ባህር እንደዚህ ብለናል ሲሉ እኮ ነው። ምንድነው ባህር ኃይል ምንድነው ማለት የተጀመረው? ይሄ ትውልድ እኮ አሁን እንዳይወራ እንዳይነገር እኮ ባህር ኃይል የባህር ወደብ የሚባል ነገር ሲነሳ በደህንነት ተይዞ እስር ቤት ይገባል። ስለ ወደብ አታንሱ። ማንኛውም ትውልድ ምሁር የተባለ ያኔ በገቡ በሳምንታቸው የመንግስት ስልጣን አዲስ አበባን በተቆጣጠሩ በሳምንታቸው ሁሉንም ምሁራን ያው መለስ መሪው ሰብስቦ ነበረ። ትዝ ይለኛል። ምናልባት ሚዲያ እንትን ላይ ታገኙታለች። የዚያ ስብሰባ አሁን ገብታቸዋል፣ አሸንፋቸዋል። ጦሩን ከዩኒቨርሲቲ ፕሮፌሰር አስራት ተወክለው መጥተው ነበር። አሸንፋቸዋል፣ ወደቡንም ይዛቸዋል። አሁን ኢሳያስ ባለበት ነው እንግዲህ ኢሳያስም አብሮ ተሰውቶ ማለት ነው። ወደቦችን በተመለከተ አሁን መነጋገሩ ጥሩ ነው። ቢቻል አንድ ላይ ሆናችሁ ኢትዮጵያን አንድ አድርጋችሁ አስተዳድሩ፣ ባይቻል አሰብ ወደብን ለኢትዮጵያ አድርጉ ብሎ ተናግረው ከዛ ጊዜ በኋላ እንግዲህ ምን እንደተፈጠረ ታውቃላችሁ። መሳቂያ የሚናገሩት ነገር አይደለም። እና የኢትዮጵያ ምሁራን 40 ምሁራን ይሄ ጥያቄ ያነሳሉ ብሎ ነው ከንትን ያባረሯቸው። በፓርቲ ደረጃ በዛን ጊዜ በ97 ይሄ ነገር በጣም ይጠየቅ ነበር። አፋፋቸውን ሲሏቸው መንገዱን ጨቅላችሁ ተዋጉ የተባለበት ዛን ዘመን ነው። ይሄ እየተባለ እንዴት አድርገህ ስለ ወደብ ታነሳለህ? መኖር ትፈልጋለህ እኮ አንተም። ምናልባት ፕሮፌሰር ከሆንክ ዶክተር ከሆንክ ስለዚህ ካነሳ ከስራ ትባረራለህ። ዱርዬ ሆነህ ነው የምትቀረው። ማንም ቢቀጥርህ የለም። ህዝቡን አሸማቀው ስለ ወደብ ስለ ባህር እንዳይነሳ አድርገው እስከሚወርዱ ድረስ እንደዚህ አፍነው ይዘውት ነበር። አሁን ነው ባህር ምንድን ነው ባህር ኃይል ነበረን እንደሚል ትውልድ የመጣው አሁን 1 አመት ተኩል። እንደው ሌፍተናንት በመጨረሻ አሁን ስለ ባህር ኃይል መወራት ሲጀምር እንደ አዲስ ይሄ ጉዳይ ሲመጣ
በእርሶ በኩል ምንድነው የተሰማዎት? ምንስ ለማድረግ ወሰኑ በራሱ የሚለውን እስኪ እናንሳና በዚህ እናጠቃልላለን። ባህር ኃይል ቢመሰረት የባህር ኃይሉን ምስረታ በተመለከተ ልሰጥ የምችለውን በአቅሜ በፕሮፌሽኔ መስጠት የምችለውን ነገር ከተጠየቁ እሰጣለሁ። ሁሌ ብሰማው ራሱ አልፈልግም ከምንም በላይ ስለሚቆጨኝ እና ሌላው ህዝብ እንዲህ የተናደደ እንግዲህ አንተ ምን ይሰማሃል ብትለኝ ከዛ እጥፍ በእጥፍ የበለጠ ነው ይቆጨኛል፣ ውስጤ ያንገበግበዋል። መናገርም አንዳንድ ጊዜ በጣም በሚከብድ ሁኔታ የሚሰማስ ማላው የባህር ኃይል እንትን አሁን ሲገናኝ ማልቀስ ነው። ያን የመሰለ ባህር ኃይል ፈርሶ ይችን የመሰለች አገር ላንድ ሎክድ ሆና ምንድን ነው የወደፊት ፌታችን? ምን እናድርግ? እኛ ልናደርግ ማንችለው ነገር አለ። ትውልዱን ምን እናድርገው? ትውልዱን ምን እናድርገው ለሚለው ደግሞ አሁን የሚፈጠረው ትውልድ ነው። እዛ ላይ ልናግዝ የምንችለውም በፕሮፌሽንም ሆነ በሀሳብ እናግዛለን። በተለይም በሆርን ኦፍ አፍሪካና በሬድ ሲ ጂኦፖለቲክስ ብዙ እንትኑ ስላለ መኖር በራሱ ፕሮፌሰር ሆነ አይደለም ወይም ሪሰርቸር እንትን ሆነ አይደለም፣ በመኖርህ በራሱ በዛ አካባቢ ያለውን ጂኦፖለቲክስ ታውቀዋለህ። ከኛ የተለየ ከኛ እውቅና ውጪ አይደለም። ያን በተመለከተ እዛ ሆዲን እንተና ዱሜራን ብናገኝ አሰብን ብናገኝ ምን አይነት ጦር ነው ማቋቋም ያለብን? ምን አይነት ፎርስ ነው እንትን ማድረግ ያለብን? አዲስ ባህር ኃይል ብናቋቁም ደግሞ አዲሱ ባህር ኃይል በመጀመሪያ መታጠቅ ያለበት አርማሜንቱ፣ ትጥቁ፣ ምኑ ምን መሆን አለበት? ቤዙ ምን መሆን አለበት? ምን አይነት ተቋም መመስረት አለበት? ይህን በተመለከተ ልናግዝ ምንችልበት ሁኔታ አለ። እድሜያችን እስከፈቀደ እውቀታችን እስከፈቀደ ቁጭቱ ቁጭት አይደለም። ሁሌ ይሄ ያንገበግበን ያለን እና አሁን ሲወራ ደስ ይለናል፣ ጥፍት ሲል ደግሞ አብረን ያው ማዘናችን አልቀረም እና በዚህ ደረጃ ነው ያለ ነው። ሌፍተናንት ፈረደ እዚህ ድረስ መጥተው እንዲህ አይነት ሰፋ ያለ ማብራሪያ ስለሰጡን እጅግ ከልብ እናመሰግናለን። እኔም በጣም አመሰግናለሁ ይህን እድል አግኝቼ ስለጠፋው እንደ ጨው ስለተበተነው የኢትዮጵያ ባህር ኃይልና የኢትዮጵያ ንብረት ስለሆኑ መርከቦች ይህንን ሌላ ብዙ መናገር የሚቻልበት ሁኔታ አለ። ብዙ መግለጽ የሚቻልበት ገና ያልተናገር ነው ብዙ ነገር አለ። ሰፋ ቢል ያ ሁሉ እንደው እንደ አንድ ጠብታ ይችን ለመናገር ራሱ ስለ ባህር ኃይል ገድል ይህን ስለ ባህር ኃይል መርከቦች ስለ ባህር ኃይል ሰራዊት ይህን ገድል ለመናገር ይችን እድል በማግኘቴ በራሱ እጅግ ደስተኛ ነኝ። እጅግ በጣም አመሰግናለሁ። አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው የፖድካስት ዝግጅታችን ይህን ይመስል ነበረ። ሌፍተናንት ፈረደን እጅግ ከልብ እናመሰግናለን። መልካም ቆይታ።